አዎ ዲያቆን ቢኒ ተደጋጋሚ ጊዜ እንትን እያስያዝ ነው ስለቀረንበት አይ ቲንክ አሁንም ያለበትን ቦታ ብዙ ጊዜ አይ ቲንክ ቤተክርስቲያን አካባቢ ገዳም አካባቢ ነገር ስላለ ሰዓቱ በጣም የተገደበ ነው ለሱ ማታ ላይም እንደዚህ ጠዋት ላይም ምሽት ላይ ምናምን እሱ ማግኘት ከባድ ሆነ እና ብዙ ጊዜ የሚችለው ወይ እንደዚህ በእንደዚህ ያለ ሰዓት ምናምን ነው እና ምናልባት አትቀየሙኝም አሁን ብናገኘው አይደለም ሰው እንዲያደምጠው የሚፈልጋል ያለበትን ሁኔታ ሰዎችም ሊረዱት ያሰቡም ካሉ ደግሞ ኦርቶዶክሳውያን በምን መልኩ ሊረዱት እንደሚችሉ ከራሱ አንደበት ብንሰማ ነው የሚሻለው። እኛ እንደዚህ ይሁንለት ምናምን ከምንል ራሱ ይሁን ሌላም ደግሞ ሌሎችም ኦርቶዶክሳውያን ወንድሞችም ጋር ደግሞ እንደዚሁ ተሜም ከስር እያለ ነው ያለው። እሱም ጋር ደግሞ እንደዚሁ ሰዓት አመቻችተን መገናኘት አለበት። እዚህ ላላችሁ ኦርቶዶክሳውያን ምናልባት ለማሳወቅ ማን ነው ዲያቆን ቢኒያም የሚለውን ዲያቆን ቢኒያም ማለት ዲያቆን ቢኒያም ፍሬው ይባላል። የዛሬ 10 ዓመት በፊት አካባቢ እስልምና ላይ እና ፕሮቴስታንቲዝም ላይ ሰፊ የሆነ ቅበተ እምነት ሲሰራ የነበረ ወንድማችን ነው እና ረጅም ጊዜ እንግዲህ ከሚዲያ ላይ ጠፍቷል። ያኔ አካባቢ የምታውቁ ኦርቶዶክሳውያን እንግዲህ በአንድም ይሁን በሌላ ከፍተኛ የሆነ ለህይወቱ የሚያሰጋ በግልጽ የግድያ ሙከራዊ ተፈጽመውበት ቤተሰቦቹን፣ ባለቤቱን፣ ልጆቹን ትቶ ከአዲስ አበባ ተሰዶ አሁን ራቅ ወዳለ ገጠር አካባቢ ነው ያለው። ይሄ ደግሞ ከሆነ ላለፉት ኦልሞስት አጠቃላይ 5-6 ዓመታት ሆኖታል። ዲያቆን ቢኒያም እንግዲህ ስላችሁ በእስልምና እሱ ራሱ እየሰራቸውን ስራዎች በሰፊው ይዘረዝራል። ምን ሰራው በምን አይነት መልኩ የሚለውን ነገር ይዘረዝራል። ግን እኔ ምናልባት እሱ ለመናገርም ከከበደው አሁን ስልክ ላይ እሱ ያናግረናል። እስከዛ ግን ዕቅበተ እምነት እኛ አሁን እፎይ እንዲሆነ ብለን ብዙዎቻቸው እስልምና ላይ ያሉ ሰዎች አዲስ ሆኖባቸዋል። የነ እፎይ መምህር የሌሎች ኦርቶዶክሳውያን እዚህ ያሉ እስልምና ላይ የሚሰሩ መምህር ማለት ዲያቆን ቢኒያም ነው። ፌስቡክ ላይ ዕቅበተ እምነት እስልምና ላይ የምታውቁ እና ሜክስ አያሌው እነ የዋርካው ዘመድኩን የሚባሉ በጊዜው ሰፋፊ የሆነ ዋያምኖት ሙስሊም ለምን እስላም አልሆንም ለምን ሙስሊም አልሆንም የሚል ሰፊ የሆነ እንቅስቃሴ ነበር። ዛሬ 6-7 ዓመት አካባቢ እነሱን ያሰለጥን የነበረ ዶክመንቶችን ያዘጋጀ የነበረ በጊዜው የአዲስ አበባ ሀገረ ስብከት የነበሩት ለአቡነ ሶሪ ስማቸውን ዘነገው ለእሳቸው እንኳን ኦልሞስት ለዕቅበተ እምነት እስልምና ላይ ሊያገለግል የሚችል ዶክመንት ያዘጋጀ ወንድማችን ነው እና እሱ በመሳሪያ በስለትም በሌሎችም ሙስሊሞቹ ከፍተኛ ጥቃት አድርሰውበት ተሸሽጎ ነው ያለው። በችግር ውስጥ ነው ያለው። ልጆቹን ማስተማር ሳይችል ነው የቀረውና ረጅም ጊዜ ከኛ ርቆ የቆየ ወንድማችን ነው። አሁን እሱን ፈልገን ነው ያገኘ ነው። የሚለንን ነገር እናድምጥ፣ ልናግዘው በምንችለው መንገድ እናግዘው የሚለውን ነገር ነው ያመጣሁት። ለማንኛውም አሁን ስልክ ላይ ነው ያለው ወንድማችን። እሱ የሰራቸውን ስራዎች፣ ያገለገለባቸውን መንገዶች፣ ያለፈባቸውን ጉዞዎች ይነግረናል። ምክንያቱም የእሱ ጥቃት የኛ ነው። ያገለገለው ለቤተክርስቲያን ነው። የተቆረቆረው ለቤተክርስቲያን ነው። የቆመው ለቤተክርስቲያን ነው። እንደዚሁም ደግሞ መስዋዕትነትም ደግሞ እየከፈለውም ደግሞ ለቤተክርስቲያን ነው። ነገ ዲያቆን ዘማርያም ላይ ለሚመጣው ነገር፣ ሌሎች ወንድሞችም ላይ ለሚመጣው ነገር ከሚያገኘው ሰማዕትነት ባለፈ ደም አልባ ሰማዕትነት ባለፈ ግን እኛ አለን የምንልበት ነው ያለው። ሌላው ይረዳዳል፣ ይጠባበቃል እና ወንድሞቻችን ያለበትን ሁኔታ ይነግረናል። አይ ቲንክ ሰላም ዲያቆን ቢኒ ይሰማል አይደል ድምጼ? አዎ ቴዲ ድምፁ ከተሰማ አሳውቀኝ የስልኩ። አይ በቃ መጀመር እንችላለን። ዲያቆን ቢኒ ራስህን አስተዋውቃቸው፣ በምን መልኩ ውስጥ ታገለግል እንደነበረ፣ ምን ነገሮች እንዳጋጠመ፣ ያለበትን ቦታ መጥቀስ አይጠበቅብህም። እንደገና የሚያስፈልጉንም ነገሮች በምን መልኩ ወደ አገልግሎትም የምትመለስ ከሆነ ወይንም ደግሞ በሌላ አይነት መልኩ ብቻ አይነት መግለጽ ያለብን መግለጽ የሌለብን ነገሮችን ትተህ እነዛ ነገሮች ኦርቶዶክሳውያን እዚህ አሁን ዲያቆን ዘማርያም ቤት ነን ያለነው፣ ሌሎች ኦርቶዶክሳውያን ወንድሞችም አሉ። ዘርዘር አድርገህ በሰፊው ማስረዳት ትችላለህ ቢኒ። መልካም ወንድሜ፣ በመጀመሪያ እንደምን ዋላችሁ፣ እንደምን ቆያችሁ። ሲቀጥል እንግዲህ ሰው አላውቅም፣ ማውቀው ሰው የለኝም፣ አንተንም አላውቅም። ያው እንግዲህ ትናንት ወዲያ ነው ደውለልኝ ነበር። በደውልልኝ መሰረት አሁንም ስልክ ያነሳው። ከዚህ በመቀጠል እኛ እንደ
ክርስትና እናየው አስመስለን መኖር ተመሳስለን መኖር ነው። የክርስትናን ጣዕሙን ትርጉሙን አይተነው አናውቅም። ሁላችንም ከላይ ጀምሮ ከቤቱ ጀምሮ በዋነኝነት ያሉትን ለደሞዝ ሲሉ እንጂ ደሞዝ ዛሬ ይቋረጣል ቢባሉ በእውነት የሚያገለግሉ ሰዎች አሉ ብዬ አላምንም። እኔ በመጀመሪያ ፒያሳ ጊዮርጊስ ነው ተቀጥሬ ሰራ የነበረ። አራደጃን ቅዱስ ጊዮርጊስ መናገሻ ገነት የቅዱስ ጊዮርጊስ 2001 ላይ ስብከተ ወንጌል ነበርኩኝ። እዚያ ነው ሳገለግል የነበረው። ከዚያ በመጀመሪያ አንዲት ልጅ ሳድቅ መሐመድ አሁን ስሙን ቀይሯን አዋሄደር ነው ማነው ይባል ሆኗል። ሳድቅ መሐመድ ነው የሚባል በወቅቱ። እሱ የሆነች ልጅ ላስልመው ለትዳር ሊወስዷት ፈልጉ የእሷ እህት ናት መጀመሪያ ያገናኘሽኝ። ከዚያም በኋላ ለጠየቁት ጥያቄ መልስ ሰጠው። ልጅቱም በእግዚአብሔር ቸርነት በእግዚአብሔር ጠብቆት ከመጥፋት ወጣ ድና ደህና ሆነች። እዚያ በኋላ የተሰራ ያን ጊዜ ለካ ካሜራ አዘጋጅተው ነበረ። በራሳቸው ይቀርጹ ነበር ያለቀቁት። እዚያ ክርስቶስን በመንቀፍ ምን በማለት ለቀቁት። እኔም እዚያው ነበርኩበት። እነ ባህታዊ ሶፎንያስ የሚባሉ ነበሩ፣ ሌሎችም ነበሩ። ማን የሚለውን ዘሎ ትልቅ መውጫው ጭንቅ የሚል ሲዲ ተሰራ። አንድ አባቶች አብረው ነበሩ። እንግዳ ወርቅ ዘማሪ እንግዳ ወርቅ አጋፔን መንፈሳዊ መዝሙር ቤት የሚል እንትን ጊዮርጊስ ፊት ለፊት ነው አሳተመው። ያታትሞ ተሸጠ። አስታውሳለሁ 6,000 ብር እቺ አንዳንድ ነገር ብሎ ሰጥቶኛል። እዚያ አሳትሞ በየመዝሙር ቤቱ ሸጡት። እዚያ በኋላ እነሱ ያንን በመመልከት ቀጥታ እኔ ጋር መገናኘትና መከራከር ፈለጉ። ተነጋግረን እንደጨረስነው ሳያውቁ መናገር ፍጻሜው ለማፈር በማለት በእኔ ላይ ለዲያቆን ቢኒያም ፍሬው የተሰጠ መልስ ብለው ፖስተር ለጥፈው አንዋር መስጊድ አካባቢ ፖስተር እንደተለጠፈ አቡነ ሳሙኤል የሚባሉ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነበሩ። እንዲህ አይነት ነገር አለ አሉኝ። እኔ ግን ቀድሞ ሰው ነግሮኝ ፖስተሩንም ሲዲውንም በእጁ ሰጥቶኝ ነበረ። ከዚያም በኋላ የኔን ፎቶግራፍ ለጥፈው ከጎን አድርገው ለቀው አገኘው። ከዚያም በኋላ ቀጥታ አንድ ባንድ የጠየቀው ጥያቄ እንደገና ደግሞ ሌላ ጥያቄ በቁርአን ላይ እያነሳው እሱ ለጠየቀው ጥያቄ ኢየሱስ ተኝቷል፣ በባህር ላይ እየሄደ ተኝቷል ላለው መልስ ከሰጠው በኋላ እንደገና ደግሞ በቁርአን ሌላ ጥያቄ እያነሳው እያንዳንዱ ተሰራ። መዝሙር ቤቶች አሳተሙት ተብለው ሲጠየቁ መዝሙር ቤታችን ይቃጠላል ብለው ሁሉም ሸሹ። አሁንም ቤተ ክህነቱ ጫና ፈጥሮ ታተመ። ምናልባት እኔን የምታስታውሱ ሰዎች ሁላችሁም ይህንን አሁን ወንድሜ የሚለውን ይህንን የሚያስታውስ በሙሉ ያውቃል። ልደታ ቅድስት ልደታ ቤተክርስቲያን ነሐሴ 27 የመድኃኒዓለም ቀን በየወሩ ይወጣል። በ27 ጋዜጣው ያን ቀን ሳድቅ መሐመድ የያዘ ቪሲዲ በዲያቆን ቢኒያም ፍሬው ቀርቧን ብላ ቤተክርስቲያኗም አሳተመችው በጋዜጣ። እኔን አሸሽተው ከተማውን ልቀቅ ብለው በየመድረኩ ዛሬ ቂርቆስ ከሆነ በቂርቆስ፣ ሚካኤል ከሆነ አዲስ አበባ 5-6 ሚካኤል ቤተክርስቲያን ካለ በየቤተክርስቲያኑ ተልቆ ሲዲው ተበተነ ማለት ነው። ተበተነ። እዚያ ቀሪ መልስ ነበረ። እርሱ ከመጀመሪያው ነፍሰ ገዳይ ነበር የሚል እሱንም በንጽጽር አላህ ወይስ እንዳሁኑ መልስ ሰጮች አይደለም የነበረ። ምናልባት ሙሉውን አድምጣችሁት ከሆነ
ሙሴን ማነው መሐመድንና ኢየሱስ ክርስቶስን አነጻጽሬ አልሰራሁትም። መሐመድ ወይስ ሙሴ እውነተኛ ነቢይ በሚል ንጽጽር ነው የሰራሁት። ቁርአን ወይስ መጽሐፍ ቅዱስ እውነተኛ መጽሐፍ? ባገኛችኋቸው ስፍራ ያዟቸው፣ ክበቧቸው፣ ቢጸጸቱ ሰላትም ቢሰግዱ ግዴታ ግብር እስኪሰጡ ድረስ ተዋጋቸው፣ ግደሏቸው የሚለውን ባገኛችኋቸው ስፍራ የሚለውን ሮሜ ቅዱስ ጳውሎስ ከጻፈው ይቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚል አርጌ በአንድ ላይ እያነጻጸርኩ ስለ ቁርአንና ስለ መጽሐፍ ቅዱስ ተናገርኩ። አላህ ወይስ ኢየሱስ ክርስቶስ እውነተኛ አምላክ የሚል ይህንን ከቁርአንና ከመጽሐፍ ቅዱስ አርጌ ሰራሁት። በጣም መከራው በዛ። ስደት የተጀመረ ያን ሰዓት ነው። ፎቶዬ በእያንዳንዱ ሙስሊሞች በየስልካቸው ገባ። አስታውሳለሁ። ሁሉም ያገኘው አሁን መተናል ክፈተው በሩን እያሉ ይዝቱ ነበረ። ግን እኔ ያለበትን ቦታ አውቆም እንዳሆኑ አሁን መቼም ያን ጊዜ ምናልባት ትውልዱ በጣም አልነቃም ነበር። ጅማ ማነው መሻሻ የሚባል አካባቢ ደብረ መንግስት ቅዱስ ቤተክርስቲያን ላይ ተቃጠለው። ለነሱ ሁሉ ከቁርአን እያነጻጸርኩ እንደገና አንድ አሜሪካዊ ጋዜጠኛ ያረዱትን የዚያን የቁርአንን ጥቅሶች ግደል ከሚል ያወጡ አሸባሪነታቸውን ከሱራ 8:6 ላይ አውጥቼ በእያንዳንዱ ሴት ልጅ የ7 ዓመት ህፃን እንደደፈረም የመጀመሪያ መልስ የሰጠሁት እኔ ነኝ። አይሻን በ9 ዓመቷ እንደ ሴት ልጅ ልማድ እንደተገናኛት ጊዜ እኔ ነኝ። እዚያ በኋላ 2001 ጥር 17 ቀን እነ ምህረተአብ ለጊዜው ሸሽቶ ነበረ። ተስፋዬ ሞሲሳ የሚባልም ወደ ትውልድ ሀገር ወደ ሀረር ሸሽቶ ነበረ። እኔም ሌላ ቦታ ሸሽቼ ሂጄ ነበረ። ላይኩበትም ረብሻ ተነሳ፣ ቦታ ለቀቁ። እንደምንም አድርገው አሁን ጳጳስ የሆኑት የጋምቤላ ሀገረ ስብከት ስራ አስኪያጅ የነበሩት አቡነ ማናቸው አባ ተክለ ሃይማኖት የሚባሉ አቡነ ሩፋኤል የሆኑት አባት በጋምቤላ ገብቼ ለሱዳን መንግስት ደብዳቤ የሚጻፍ አድርገው በዚያ ሸሽቼ ሱዳን ገብቼ ነበር። እዚያም ደግሞ ፎቶ ሲበተን እዚያም ሊገሉ ሲሉ የኢትዮጵያ ኤምባሲ መልሶ ሄዶ ኢትዮጵያ ላከኝ። ከዚያም ደግሞ ኢትዮጵያ መቀመጥ አልችል ስል በዚህ በሰሜን ሱዳን ደግሞ በመተማ መስመር ተደብቄ ነበር። ከዚያም ደግሞ ወደ ዩጋንዳ ሄድኩኝ። ዩጋንዳም ደግሞ ከቤተ ክርስቲያን ወድቄ ማለት መጀመሪያ ውጭ ላይ ነበርኩ። ቤተ ክርስቲያኑ ሳገኝ ከቤተ ክርስቲያን ወድቄ ነበረ። ቤተ ክርስቲያኑ አለቃው ሲኖዶስ ተከፍሎ ነበር በወቅቱ። ሲኖዶስ ተከፍሎ የኢትዮጵያ ሲኖዶስና ማነው የአቡነ መርቆሬዎስ አሜሪካና የአቡነ ጳውሎስ ተከፋፍሎ ስለነበር እና አቡነ መርቆሬዎስ ስር ነው የነበረ። ያን ቤተክርስቲያን ውጣ ማለት እንትን አሉ፣ ይከለከሉኝ። አባ ወልደ ትንሣኤ የሚባሉ አባት አቡነ ዘርሚያስ ይባላሉ። አሁን በዛን ሰዓት በምንድን ነው ያየው አንተ ልጅ ብለው አይ በእኔም ኢትዮጵያን የሚያውቁኝ ስል እንጃን ያሉ። በቃ ሲያስታውሱ አስታወሱኝና ከዚያ ሰላም ጋር የምትከራከረው አይደለ እስካሁን በህይወት አለ በል ከምዕመናን ከአሜሪካ ምዕመናን ደሞዝ እያወራሁ እዚህ ትቀመጣለህ። አለቃውን ጠሩና ከዚህ ተቀመጥ አሉኝ። እሺ አልኩኝ። በወቅቱ አንድን ክርስቶስን ማገልገል እንጂ ዘርን፣ ጎጥን፣ መንደርን አላምንም። አሁንም ወደፊትም አላምንም። አምላኬም ለጎጥ ለመንደር አይደለም ለሰው ልጅ ብሎ መጥቶ ነው የተሰቀለው። በዛን ሰዓት ግን ጎንደር፣ ጎጃም፣ ሸዋ፣ ወሎ ምን እየተባለ ተከፋፍሎ ስለነበረ አባ ወልደ ትንሣኤ ጎንደር ይሁኑ አላውቅም። እኔ ጎንደር ስለሆንኩ አላውቅም። በል እንግዲህ አሁን አስተምር ሲሉኝ ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመስጠል ነበር ብዬ ስለመቤታችን ሳስተምር አባ ወልደ ትንሣኤም ተደስተው እዚያ ተቀመጡ ላይ ሲሄዱ እሳቸው ወደ አውስትራሊያ ሲሄዱ የነበረው አለቃ ሰው ከጉባኤውን ሰብስቦ ይውጣ በቅኔ ሰድቦኛል አለ። ምን ብሎ ሰደበ ሲሉ ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመሰል ነበር ብሎ ያስተማረ ስለኔ ነው። ዘር አባ ማለት የሀገሬ ሰው ዘሬ ባይመጡ ኑረው አለቃው ሰዶም እና ገሞራ አስመስሎ እዚህ በረንዳው ላይ ጥሎ ይቀርቶ ነበር ብሎ በቅኔ ነው የሰደበኝ ብለው አስወጡኝ። ሰበካ ጉባኤውንም እንትን ብለው ይውጣልኝ ከአቡነ ጳውሎስ ጋር ሆኖ ቤተክርስቲያን ወደ ኢትዮጵያ ሲኖዶስ ሊቀላቅል ነው የመጣ ብለው አሳድመው ከዚያም ወጣው። እዚያ ላይ በስመ ስላሴ ልጀምር ጸሎት ልመስክር ለአምላኬ ቆሜ በእምነት መጽሐፍ ቅዱስ ገብቶ በማመዳቅ
ያለ እውቀት በድፍረት ክርስቶስ ሲነቀፍ ዝም ብለው ሲያዩ እኒያ ሊቃውንቱ እውነት መሰከረ ቢንያም ወጣቱ መሐመዳውያን እንዳትሳሳቱ ክርስቶስ አምላክ ነው አትልፉ በከንቱ ብዬ በመሰከር አምላኬን አትንኩ አሳልፈው ሰጡኝ እነ ወደ አምላኩ ዝም ብለው ሲያዩ የኔ አባት ጳጳሱ የመሐመድ ልጆች ሊገሉ ተነሱ አይዞ ልጅ የሚል አንድ አባት አጥቼ ለስደት በቃው ከሀገሬ ወጥቼ ስንቱ ይነገራኔ ስደቱ ጣጣ ዩጋንዳ ገባው ነፍሴ ሳትወጣ እንደምን ብዬ ዩጋንዳ ገብቼ በጣም ተደሰትኩ የአምላክ ቤት አግኝቼ ወዲያው ተሳልሜ አስጠጉኛል ቋጭ ለቃውን ቁሚ ከየት ነው የመጣ ከነዚያ ነው ከኛ ብለው መረመሩ ይንደክፍዳኛ እዚያ ተበረንዳው እየገባኛ ብለው ፈቀዱልኝ አይተው ቁራኛ ከዚያም በረዳዬ ተራረኩኝና ገብቼትናው ሊኖር እንደገና አላለቀልኝ የኑሮ ፈተና አንዳንዶቹ መጡ አዛኝ መስለው በጣም አቆሰሉ ጆሮዬን ጠብተው ዩጋንዳ ከተማ እያለው ወተትን ይጠቅማቸዋል ጆሮ በመጥባት ደጉ ሳምራዊ አልቋባው ለምሳሌ ሲመጡ ደጉ ሳምራዊ ወደኔ ቀረበ ዝቅ ብሎ አነሳ ቁስሌን ማጠበ ከወደኩበት ላይ ፈጥኖ ወሰደኝ ከእንግዶች ማረፊያ ያደራ ሰጠኝ የምታከምበት ወይም ቢርበኝ ለችግር ሁሉ ገንዘብ ሰጠልኝ ተቀባይ ሳያሳከመኝ ገንዘቤን ቀምቶ አውጥቶታለኝ እንግዲህ የልግባ የኔው ከባረ የሃይማኖት ሰው ማለት ነው እንግዲህ የልግባ የኔው ከባረ የባካ አምላኬ አንተው ትዶነ እያየ ከኋላ ጠላት ይከተለኝ ከአምላክ ፊት አውጥቶ አሳልፎ ሰጠኝ የመሐመድ ሰይጣን እንደ ጠላት ሆኖ ኢትዮጵያ ውስጥ ያሳደደ የነበረው ማለት ነው የመሐመድ ሰይጣን እንደ ጠላት ሆኖ ከኔ እየቀደመ እየደፈት ነው ከዚህ ማስወጣኝ በቆፍ ተሸፍኖ አለቃው መነኩሴ ነውና በቆፍ ተሸፍኖ ሰይጣን አስወጣኝ ማለት ነው በቆፍ ተሸፍኖ እንደ ሐዋርያት እንደ ሰማዕታት የመሰከርኩልኝ ቆሜ በእምነት ብዬ ተቆቃው ቢንያም ስደት የሚሉት ቃል ለአንድ ቤት መቅለሉ ላይ የሰው ከባድ ነው አይቻልም ቃሉ እሳሩ ቅጠሉ ፀሐዩ አሩሩ አቤት ማቃጠሉ ተባብራችሁ ያዙ በሉ ዝም አትበሉ ተማክሩ ወጡ ሁሉም ይመስላሉ እያልኩ እዚያው ደረስኩኝ ከዚህ በኋላ እዚያው ውጣ ተባልኩኝ ወጣሁኝ ወደ ስደት የሚዬ ደግሞ እንደገና ወደ ሀገሬ መከራው ሲጸናብኝ ኬንያ ሶማሌዎችና የኢትዮጵያ የኦሮሚያ ተወላጆች አካባቢ በዘር ሳይሆን በሃይማኖት ሆነው በአንድ ላይ ሆነው አብዲ የሚባል ኢንተርፕሬተር አስተርጓሚ እሱ ነግሮ መረጃዬን ለዩኤን ኢንተርቪው ሲደረግ በወቅቱ እንትን አለኝ አደጋ ደረሱብኝ የቦምብ ፍንዳታም ነበር ፍርስራሽ ውስጥ የፖሊስ ወረቀት አለኝ አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው ኢትዮጵያም ያው ቤተሰቦችን እየመንገላታት ጀመርኩ ልጅም ታግቶ እኛው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጥቷቸው ህፃኑን ልጅን አስነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ሲያለቅስባቸው አስፈራርተው በቢላ ነካርገውት ነበረ የሆዱ አካባቢ ቀደው ማለት ብዙም ኃይል የለውም ደም ሲፈሰው ሰው ለምንድነው ሲሉት ወደ ሐኪም ቤት ይወሰድኩት ብሎ ከዚያ ሰው ሲጠራጠር ለፖሊስ አስያዘልኝ 8 ዓመት ተፈርዶበት ወደ እስር ቤት ገባ ልጅንም 3 ወር አሳክም የወጣው ጫካ ለጫካ መንደር ለመንደር ሰፈር ለሰፈር እየቀያየርን መኖር ጀመርን ማለት ነው ይሄ ነው ያለው የህይወት ታሪኬ የዛሬ 6 ዓመት 7 ዓመት ወይ 6 ዓመት 7 ዓመት አካባቢ 2010 አካባቢ በሰሜን ሸዋ ባለ ጫካ ውስጥ ለ9 ወር ዋሻ ተቀምጠን ነበረ ከዚያም ዘማሪ ቸርነት የሚባል ኢንተርቪው አድርጎ ነበር ኢንተርቪው ካደረገ በኋላ የት እንዳለ የት እንደሚኖር አላውቅም ዘበኋላም ደውሎልኝ አያውቅም እግዚአብሔር ግን በየጊዜው በየሰዓቱ መልካም የሆነውን ስራ እየሰራ እየጠበቀ በጉኛው ስር እየሰወረ እናቱን ንጽሕት ድንግል ማርያምን እየላከልን አለን እግዚአብሔር ይመስገን ላመሰግነው ይገባል አሁንም በዚህ ስልክ ሳወራችሁ እንግዲህ ወንድሜ ያቆን ነው በቀደም ደውሎልኝ ነበር ዛሬ መልሶ ደወለና አሁን ሲያናግረኝ ከመሃሉ ሰው እንዳስገባ ተረድቻለሁና ለዛ ነው እንግዲህ ያለን ነገር ተናገር ሲለኝ ነው ያለውን ነገር የተናገርኩት ማለት ነው ሌላ ጥያቄ ካላችሁ እናንተን እንጠብቃለሁ እግዚአብሔር ይስጥልን በእውነት ዲያቆን ቢኒ የሚሰማ ከሆነ እስቲ አሁን ያለው ነገር እንዴት ነው ያኗኗር ሁኔታ ልጅስ በምን ሁኔታ ነው ያለው አሁን እስከኛስ ደግሞ
በቃ ድምፁ እንትን ይልብኛል። ችግር የለም እኔ እነግርሃለሁ ዲያቆን። አሁን ይሰማል። እሺ ዲያቆን ቴዲ ነው እያናገረ ያለው። ዲያቆን ዘማርያም ዘለቀ ይባላል። አይ ቲንክ ታውቀዋለህ ይመስለኛል። እና ምናልባት ከሚዲያ ስለራቅ አሁን ያለው ሁኔታ ምናልባት ላትረዳ ትችላለህ። አሁን ብዙ ሰው እያደመጠ ነው፣ ወደ 1000 ሰው የሚጠጋ ነው። ሪከርድም ሆኖ ኦርቶዶክሳውያን ዩቲዩብም ላይ ሌላም ቦታ ያደምጠዋል። ዲያቆን ቴዲ እየጠየቀ ያለው አሁን በምን አይነት ሁኔታ ላይ ነው ያለው? አኗኗር ቦታን አይደለም እየጠየቀ ያለው፣ አኗኗር በምን አይነት ሁኔታ ላይ ነው ያለው? ቤተሰቦችስ ልጆችን ጨምሮ ያለው እንዴት ነው? የደህንነትስ ሁኔታ እንዴት ነው የሚል ነው አንደኛው እሱ። ሁለተኛ ነገር ደግሞ እኔ የምጨምር እዚያ ያሉ ምናልባት አዳዲስ ጀኔሬሽን አለ እና እስልምናም ላይ እየሰሩ ያሉ አሉ። የሰራቸውን ስራዎች በተለይ በሲዲ የታተሙ በሲለበስ መልኩ በዶክመንት መልኩ አዘጋጅተህ ለሊቀ ጳጳሱ የሰጣቸው ለሌሎችም መምህራን እስልምና ላይ ለሚሰሩ በስብከት መልክ እንዲያዘጋጁ ያዘጋጀህን የሰጣቸውን በአጭሩ ዘርዝርና ቀጥሎ ያንን ኔክስት ደግሞ ሌሎች ወንድሞች የሚያናግሩህን እናደምጣለን። ቢኒ መቀጠል እንችላለን። መልካም። የመጀመሪያው ዘሎ ትልቅ መውጫው ጭንቅ ይላል፣ አጥፍተውታል። እንደገና ሐሰትን ከእውነት ጋር አትቀላቅል የሚለው ምናልባት ጋዜጣም ስላለው ላይጠፋ ይችላል። ፈልጋችሁ ታገኙታላችሁ። ሐሰትን ከእውነት ጋር አትቀላቅል 2 ጊዜ ነው ያለው። ሌላው ደግሞ እሱ ከመጀመሪያው ነፍሰ ገዳይ ነበር ይላል። ቁርአን ክርስቶስን አያውቀውም ይላል። እሱ በጣም እጅግ በጣም ብዙ መልእክቶች አሉት። በጥሞና ከተከታተላችሁት እንደገና የሚፈርደው ሰው ማን የሚለው ደግሞ ግሩም ነው። በጣም የሚገርም ነው። እኔ እንግዲህ ብዙ ናቸው፣ ይሄ ነው ብዬ ልናገር አልችልም። የሚፈርደው ሰው ማን ነው? ሰዎች የሰው ልጅ ማን ይሉታል? በጣም ብዙ ነገር አለ። እኔ እንግዲህ በምን ይሄ ነው ልለው አልችልም። በጣም ብዙ ንጽጽሮች አሉ፣ ማየት ትችላላችሁ። እኔ የዓለም ብርሃን ነኝ የሚል አለ። እኔ የዓለም ብርሃን ነኝ የሚል ስብከት አለ። ስለ ክርስቶስ የተናገረውን ዮሐንስ ወንጌል ላይ ያለው እኔ የዓለም ብርሃን ነኝ ያለውን እጅግ በጣም እሱም ለሙስሊሞች የተሰጠ ነው። የሚፈርደው ሰው ማን ነው? እጅግ በጣም ግሩም ነው። ቁርአን ክርስቶስ አያውቀውም የሚለው 1 ሰዓት ከ16 ደቂቃ ነው። እኔ እንግዲህ ብዙ ነው፣ ይሄ ነው ብዬ ቆጥሬ አልጨርሰውም። ቢያንስ ከ40 በላይ ነው፣ ከ40 በላይ ናቸው። ግን በጣም የሚታወቁት ምንትን የሚለው ነው። ሐሰትን ከእውነት ጋር አትቀላቀል፣ እሱ ከመጀመሪያው ነፍሰ ገዳይ ነበር። ቁርአን ክርስቶስን አያውቀውም የሚለውን በወቅቱ ብዙ ሰው አይቶታል። አንድ ይሄ ነው። ሌላው አሁን ያላችሁበት ሁኔታ ላላችሁ ቸርነቱ፣ ጠብቆቱ፣ መግቦቱ ስላለ እግዚአብሔር ስላለ መኖር ይቻላል። ሰው ኖረ አሁን ለምሳሌ ጊዜውና ሰዓቱ ሲደርስ ነው ሁሉም ይታያል፣ ይገለጣል። ሁላችንም ወደ አደባባይ የምንመጣበት ቀን አለ። እጠብቀዋለሁ። መቼ እንደሆነ ባላውቀውም ሰው ስለሆንኩ ስለማላውቀው ነው እንጂ መቼ እንደምመጣ አውቃለሁ። በጠሉኝም ፊት እቆማለሁ። ተጠልቼም አልቀርም፣ ተገፍቼም አልቀርም። አለኝ ሰዓቱ ጊዜውን ነው የሚጠብቀው። ያምላኬ ጊዜዋንና ሰዓቷን ነው የምጠብቃት እንጂ ወደ አደባባይ ያወጣኛል። ልጆቼ ቤተሰቦች ላላችሁ አለን፣ እግዚአብሔር ይመስገን። ቸርነቱ፣ ጠብቆቱ፣ መግቦቱ ብዙ ስለሆነ አምላኬና መድኃኒቴ ተናግሬለት አመስግኘው ፈርቼው የማልጠግበው አምላኬ አጥግቦን። ሰው ሲጀመር የተፈጠረው ሰርቶ እንዲበላ አይደለም የተፈጠረው። ሰርቶ እንዲበላ አይደለም። ስራ የኃጢአት ውጤት ነው። ሰርቶ መብላት ግን ኃጢአት አይደለም። ሰርቶ መብላት ኃጢአት አይደለም። አመስግኖ እንዲበላ ነው በገነት መካከል ያስቀምጠው። እንደ መላእክት እያመሰገነ እንዲኖር ነው አድርጎ የፈጠረው። አሁንም እግዚአብሔርን ባመሰገን ቁጥር አንተን ያስነሳን ያን ያስነሳን እግዚአብሔር ይመስገን። ቸርነቱ ብዙ ነው። አዎ ፈርተን ተደብቀን ተሸሽገን ነው የምንኖረው። ተደብቀን ያለ ነው። አሁንም ተሸሽገን ያለ ወደዚህ ኑ ለማለት ደግሞ ማን ነው ታማኝ ነው? ማን ነው ቆሞ ክርስትናው በእውነት የገባው ብዬ የማምን ሰው ነኝ። ለምን አይቻለሁ። ከዚህ በፊት ቀርበው የበደሉ ሰዎች ስላሉ፣ የጎዱ ሰዎች ስላሉ፣ ያስለቀሱ ሰዎች። ለሙስሊም አልቅሼ አላውቅም፣ ለክርስቲያኖች ግን አልቅሻለሁ። በበረሃውኝ አልቅሻለሁ። ልክ ተሰርቶብኝ ተጠቅጥቄ ተረግጬ እግሬ ሁሉ ተጋግጦ ተመትቼ ሞቷል
ተብዬ ተረጋግጬ ተትቼ በላይ ላይ ዘለውብኝ ከሄዱ በኋላ አንስቶ የወሰደ ያምላክ ስለሆነ ያን ሰዓት አልቅሻለሁ። እግሬ ሁሉ ነፍሮ ቁስሌ ተልቶ ወጥቷል። ምናልባት አሳይቼ ሊሆን ይችላል፣ ለሰው ልጅ አይታችሁት ሊሆን ይችላል ቪዲዮ ላይ ሰውነቴ ተልቶ ነበር። ተረግጬ እንደዚህ ወደ እንትን መሰላል እንደሚወጡት ተረባርበውብኛል። ያ ያተረባረበብኝ ማን ነው? ክርስቲያኑ በገንዘብ ተገዝቶ። ለዚህ ነው ከሰው ምርቅ። የትኛው ነው እውነተኛ ክርስቲያን? የትኛው ነው ክርስቶስን የሚያመልከው? የትኛው ነው በእውነት የሚራመደው? እውነት የገባው የትኛው ነው? አስመስሎ መኖር በስመ ክርስቲያናዊ ወበግብር አረማዊ ስለሆነ ስማችን ብቻ ክርስትና ስለሆነ እነሱ አንድነት አላቸው። እኔን ለማጥፋት እንኳን ምናልባት ሐሰትን ከእውነት ጋር አትቀላቅል የሚለውን እስከ መጨረሻው ካገኛችሁት 1 ሚሊዮን ብር ነው ሲሉ እንዳይበተን በዛን ሰዓት 1 ሚሊዮን ብር የተመደበበት። 1 ሚሊዮን ብር ለእኔ አቅርበው ነበር። እናንተ ለእኔ 1 ሚሊዮን ከማቅረባችሁ በፊት ክርስቶስ በደሙ ዋጋ ገዝቶኛል ብዬ መለስኩላቸው አለ ከሲዲው ላይ። ምናልባት ሙሉውን አግኝታችሁ ብታዩት ደስ ይለኛል። እና ይሄን ያለው ይሁን። ዲያቆን ቢኒዬ እግዚአብሔር ይስጥልኝ። በነገራችን ላይ እዚህ ላላችሁ ኦርቶዶክሳውያን ጥያቄ ያለው በዚህ አጋጣሚ ምን እንደሚያስፈልግ ቢነግረን ጥሩ ነው፣ በምን ማገዝ እንዳለብን። እሱንም እንጠይቀዋለን። በነገራችን ላይ እዚህ ላላችሁ ኦርቶዶክሳውያን ያው ዲያቆን ቢኒም በፊትም እኔ በአገልግሎት ስለምናውቀው ያው የእኛ ልጆችን ብንሆን እናውቀው ነበር። ያን የነበረበት ሰዓት ላይ ፌስቡክ ላይ የነበረውን እንቅስቃሴ ታስታውሳላችሁ። በሲዲ አሁን ሲጠቅስላችሁ እንግዲህ ከ40 በላይ ከ30 በላይ የሚሆኑ እስልምና ላይ ያተኮሩ ትምህርቶች ነበሩት። ያ ማለት በሲዲ የታተሙ የመጽሐፍቶቹን ሳይጠቅስ ነው። የስልጠና ማቴሪያሎችን አዘጋጅተዋል። ለአዲስ አበባ ሀገረ ስብከት የሚሆን ለአቡነ ሳሙኤል ቅድም ያልኩት የጠቀስኩትን ሲለበስ እስልምና ላይ በቁርአኑም ሐዲሱም ላይ የሚገባውን ያህል በደንብ ኦልሞስት ትምህርታቸውን አብጠርጥሮ የሚያውቀው ወንድም ነው። በዛን ዘመን ያ ማለት ከ2000 አካባቢ 2001 አካባቢ ላይ በነበረው ኢማጅን እስልምና ላይ ፊት ለፊት አውደ ምሕረትም ላይ እየቆመም በሲዲም ላይ ሲሰብክ የነበረ ወንድማችን ነው። ከዛ ባለፈ እኔም ከሌሎች መምህራንም እያደመጥኩ ነበር። እንደዚህ በተደጋጋሚ ሲዲዎቹ እንዳይወጡ ህትመቶቹ እንዳይወጡ ገንዘብ ቀርቦለት ነበር። ከገንዘብ ግን ቤተክርስቲያናችንን ክርስቶስ አምላካችንን የቤተክርስቲያናችን ደግሞ ትክክለኛውን ትምህርቷን ዲፌንድ ለማድረግ ራሱን አሳልፎ ሰጥቷል እና በሞትና በህይወት መካከል በመሳሪያ ተስቷል። ከመወጋት ከመሞት ከመደብደብ ከብዙ መልኩ አምልጦ ያለ ነው። ላለፉት ኦልሞስት 7-8 ዓመታት ኦልሞስት 10 ዓመታትን በለው ጫካ ለጫካ ዋሻ ውስጥ እየተደበቀ ያለው 15 ዓመቴ ነው 16 ዓመቴ ነው። የሚገርም። ስለዚህ ይሄ ወንድማችን ላለፉት ይህን ሁሉ ዓመታት እንግዲህ በጣም አስቡት፣ አንድ ሰው ተወልዶ የሚጎለምስበት እድሜ ላይ ነው። ይህን ሁሉ ዓመት ተጋድሎ ውስጥ ነው ያለው። ልጆቹን በችግር ውስጥ ነው ያለው። ከዚህ በፊት ለትምህርት ማስተማሪያ ተብሎ 500 ብር ይላክላቸው ነበር፣ ግን በአጭር ጊዜ አቋረጡባቸው። ያንንም አሁን ምናልባት የምታውቁት ነው ቤተክርስቲያን ያለው አካባቢ ይሄ ነው ብሎ ችግሩንም ላይናገር ይችላል። ይሄንን ነው የምፈልገውን ብሎ በግልጽ ላይናገር ይችላል። ግን እኔ እሱም ስላለ በእርግጠኝነት እዚሁ የምነግራቸው ወንድማችን ቢኒ የእኛን እርዳታ ይፈልጋል በሁለት መልኩ። አንደኛ ታምኖ ይህንን ወንድማችን የሚያግዘው የሚረዳው ከገንዘብ አይደለም። አንደኛው ታማኝም እንደሆነ እንዳለው አሳልፈው በገንዘብ ሊሰጡት እፎይን አሁን በገንዘብ ሰጥተው እፎይን አሳልፈው ሊሰጡ እንደሚሞክሩ እንዳሉ ሁሉ ይህንንም ወንድማችን ከዚህ በፊት ገንዘብ እየተቀበሉ አሳልፈው ሊሰጡ የነበሩ የኛ ወንድሞች እህቶች አሉ እና አንዱ ፍራቻው እሱ ነው። አሁንስ ለአይዛብ አሳልፈው ቢሰጡኝስ የሚል ነው አንደኛው። ሁለተኛው ደግሞ ምንድነው ከዚህ በፊት እንዳለው ኢንተርቪውም እየተደረገ እናግዛለንም እየተባለ ምንም እጁ ላይ ያልደረሰበት ሁኔታ ነው ያለው እና ኦርቶዶክሳውያን ይህንን ወንድማችንን አለን ልንለው የሚገባ የቤተክርስቲያናችን ጽኑ አገልጋይ ዕቅበተ እምነት ላይ በደንብ የሰራ ወንድማችን ነው። እኔ ከዚህ በፊትም ሳናገረው ያልኩት ምንድነው አንተ ባለበት ተደብቀ እንድትቀር ወይም የሆነ ነገር እንዲሆን ነገር ተልኮ ብቻ ሳይሆን እዚህ ያሉ ኦርቶዶክሳውያን ዕቅበተ እምነት ላይ የሚሰሩ ሴቶች አሉ፣ ወንዶች አሉ፣ ግን ጥቂት ናቸው። ሰፊ የሆነ አገልግሎቱ ሰፋ እንዲል የአንተ አይነት ሰው አገልጋይ የሚያሰለጥን የሚያስተምር ሰው ያስፈልጋል። ይህንን ደግሞ አንተ በተለያየ መልኩ ልትፈጽመው ትችላለህ። ራስህን ደህንነትህን አሳልፈህ ሳትሰጥ ብለናል። አሁንም አካባቢህን መጥቀስ አይጠበቅብህ። ቢኒ ምን ይሆናል የሚለውን እንደ እግዚአብሔር ፈቃድ መምህራንም ወንድሞችም አባቶችም ስላሉ እሱ ወደፊት የሚወሰን ነው። ግን አሁን ምን እንደሚያስፈልግ እዚህ ወንድሞች ተናገር። ሰምተውም ዝም የሚሉ አይደሉም። ብዙ ወንድሞችን ብዙ እህቶችን ረድተዋል፣ አግዘዋል። እነሱም ደግሞ ተጋድሎ እየፈጸሙ ያሉ ናቸው። ራሳቸውንም ገልጠው ሴቶችም ወንድሞችም አሉ። ቢኒ የሚያስፈልግን
ተናገር ልልህ ነው። ከዚህ በፊትም ብያለሁ። ምንም አያስፈልገኝም ብሎ ዝም ሳይሆን ያለህበትን ሁኔታ እኔም ጠያይቄ ስለተረዳው በግልጹ አስረዳቸው። እንግዲህ በመጀመሪያ ልገልጽላችሁ የምፈልገው ምናልባት ከጸሎት ጊዜ ነፃ ከሆንኩኝ በቴሌግራም የምልክላችሁ ጽሁፎች፣ እነዚህ እናንተ ልትንቀሳቀሱበት የምትችሉት መረጃዎች ልሰጣችሁ እችላለሁ። ስላስተምሮቱ ጊዜና ሰዓት ካለኝ እግዚአብሔርን አምልኮቴን የማይጋፋይን ሰዓት እየተጠቀምኩኝ ለእናንተ የምትሳተፉበት መልስ የምትጠጣጡበት ጥቅሶችን ከመጽሐፍ ቅዱስ ከቁርአን ምሽካትና ሳሂህ ሌሎችም መጽሐፍቶችን እነሱ ላይ እንትን እያልኩኝ በመንፈስ ቅዱስ ሰጭነት ላቀብላችሁ እችላለሁ። ሌላው ይሄን አድርጉልኝ ልል ፈጽሞ አልችልም። አድርብዬም አላውቅም ልልም አልችልም። ወደፊትም ዛሬም እስከ ዛሬም አድርጉልኝ ብዬ አላውቅም። ይህን እንድትረዱልኝ እፈልጋለሁ። እስከ ዛሬ አሁንም ወደፊትም ምናልባት አንድ ቪዲዮ ላይ የተናገርኩት ነገር አለ። ምናልባት አይታችሁት ከሆነ ቪዲዮ ስጡኝ፣ አድርጉልኝ፣ እንዲህ ቢሆንልኝ አልላችሁም ብያለሁ። አንድ ቪዲዮ እያለቀስኩኝ የተናገርኩት ደንብ አድርጌ ይሄን አድርጉልኝ አልላችሁም። እስካሁንም ብዬ አላውቅም። ይሄ ይደረግልኝ ብዬ አላውቅም። የሚገርማችሁ 2010 ላይ አንዲት ልጅ ሳንቲም ልላክልህ ቸርነት ሰናይ የለቀቀው አካውንት በሱ ልላክልህ አለኝ ስላተኝ አንተ የለኝም ብለህ አታውቅም ብላ ላክሽልኝ። አያችሁት አይደል? ያንን አውጥቼ ከእኔ የባሰ ካለ እሰጠዋለሁ። እኔ ብሽ ከሆነ እጠቀመዋለሁ። ከዚያ ውጭ ግን ይሄን አድርጉልኝ፣ በዚህ ውጡልኝ፣ በዚህ ወረዱልኝ፣ አሰባስቡልኝ ይሄን ብዬ ልናገር አልችልም። ግልጽ ነው የምናገረው። ለምን አምላኬ አባቴ ሰው እናንተ ከመምጣታችሁ እነ ቸርነት ያን ጊዜ ኢንተርቪው ከማድረጋችሁ በፊት ምናልባት ኢንተርቪው ሲያደርግ ሰምታችሁ ከሆነ አንድ አባት አሉ ሊቃውንት ጉባኤ የሚሰሩ ኢንተርቪውን ሰምታችሁት ከሆነ ቸርነት ሰናይ ላይ እግዚአብሔር ምድሪቱን አጠፋታለሁ ላነዳት ነው ብሎ እንደ ሶዶም ሊያጠፋት ቢነሳ እንደ ሎጥ መዞ የሚያወጣ አንድ ቅዱስ አባት አሉ። እሳቸው ከልጆቻቸው መንጋጋ እየነጠቁ በእሱ እያዘጋጁ ይልኩልናል። እኛ በእሱ እንጠጣለን፣ ለልጆቹ ዳቦ እንሰጣቸዋለን። እንደዚህ ብለን እንኖራለን። ስለዚህ ለእሳቸው እድሜ እንዲሰጡልኝ ጸልዩልኝ ብዬ ተናግሬያለሁ። ከዚያ ውጭ ግን ይሄ ነው ብዬ አላውቅም። አንዳንድ ቤቶች በወቅቱ ከአረብ ሀገር ያሉ ከሌላ ሀገርም ያሉ 1,000 ብርም 1,500 5,000 ብርም የላኩልኝ ነበሩ። በ2012 አካባቢ እንዲያውም እንትን አድርጌ ፕሪንት አድርጌ ለእንትና ልልክለት ይደውላን ብዬ እየጠበቁ ነበር። 36,000 አካባቢ እንትኑን ከባንኩ አውጥቶ ልከውልኝ 36,000 አካባቢ ተጠራቅሞ እልክለታለሁ ብዬ ቸርነትም እኔ እልካለሁ ብሎ በዚያው ለሱ እስኪ የተሰባሰበው ላክ ብሎ ከባንኩ ዝርዝሩን አውጥተው ሰጥተውኝ 36,000 ምናምን ብር ልልክለት ብዬ እሱም ጠፋ። ከዚያ በኋላ ሰውን ቢጠይቀኝም ይሄ ነው ቢልኝም መልስ አልሰጥም። እግዚአብሔር ያመጣልኝን ተቀብዬ ከአምላኬ ጋራ ውዳሴ ማርያም እየደገምኩኝ አምላኬን እያመለኩኝ መብርሃን እየተማጸንኩኝ ልጆችን በቀን 7 ጊዜ ውዳሴ ማርያሟን በየሰዓት እንዲያደርሱ አድርጌ እኖራለሁ እንጂ ይሄን አድርጉልኝ አልልም። ለምን የምንጠራበት ቀን አለ። ቀኗን ነው የምንጠብቃት። መኖሪያ አይደለችም አይች ምድር፣ መጠለያዬ፣ ክራዬ ናት፣ መቆያዬ፣ መንቀሳቀሻዬ ናት እንጂ ልኖርባት አልተፈቀደልኝም። ደግሞ የተፈቀደለት ሰው የለም። ቢኖረውም ሰው ጨፍሮ በልቶ ጠጥቶ ምን ብሎ ያልፋል እንደኔ።
ያ የበላውም ያልበላውም ስጋ የበላውም ቂጣ የበላውም ቆሎም የበላውም እንደ ሰው ቆሞ መሄዱን አያውቁም። ስለዚህ አምላኬን ማመስገን ነው ፈልግ እንጂ ይሄ አድርጉልኝ ብዬ አልናገርም። ይሄን ልል ፈልጌ ነው። አመሰግናለሁ ወንድም። ይሁን እሺ። ሌሎች ወንድሞችም እያደመጡ ነው። የሚያናግሩ ነገር ይኖራል ቢኒ? እሺ ችግር የለውም። ናግራቸው እንዳልኩ ኦርቶዶክሳውያን ናቸው፣ የኛ ወንድሞች ናቸው። ድምፁ ከተሰማኝ ካልጮኸ እመልስላቸዋለሁ። ችግር የለም እንዳንተ ቅሬት ችግር የለም። እኔው ደግመዋለሁ ከተናገሩ በኋላ ካልተሰማ እኔ መልካም። ቀጥሉ ወንድሞች እህቶች። ቴዲ ማማዬም ሌሎቻችሁም ቀጥሉ። ማለት ምንድነው አሁን እያሰብኩ ያለው አሁን ባለው ሁኔታ ራሱ የሚያስፈልጉ የሎጂስቲክ ድጋፎችን ለማድረግ ለእርሱም ወልዷል እና ልጆች አሉ። ስለዚህ ልጆች ደግሞ እገዛ ያስፈልጋቸዋል። እንግዲህ ከ2001 ጀምሮ በእስልምና ላይ በቅበተ እምነት ሲሰራ የነበረ ወንድማችን በፊት ላይ ዲያቆን ቢኒ የሚባለው እንግዲህ አሁን የሰማችሁት እንግዲህ እኛ ጉድ ነው። እኛ ጉድ ነው የምናየው። ከጀባ ማናያቸው እኛ ማናቃቸው ለቤተክርስቲያን ዋጋ የከፈሉ ሰዎች እንደዚህ እያበሩ ያሉ አሉ እና በምን መንገድ ነው አሁን የምንገዛው የምናግዘው የሚለውን ቀጥታ የሱን አካውንት የምናገኝበት ነገር ቢመቻች እንዲህ በማድረጋችን ምናልባት ፈቃዱን የተጋፋን እንዳይሆን ፈቃዱን ብንጠይቀው እሱም ባለፈው አናግሬው ያለው እንትን እስኪል ድረስ ይፈልጋል። ትራማ ውስጥ ነው ያለው። ይሰማል አይደል? ድምጼ ቴዲ ትራማ ውስጥ ነው ያለው። አሁን እሱ ያጋጠመውን ነገር በጣም ከብዙ በጥቂቱ ነው የነገረን። የግድያ ሙከራ ስንል ቅድም ሲነግረን ልጁ ታፍኖበት ተወስዶበት ተወቅቶበት ልጅ ወለድኩ የሚለው እንግዲህ ባይዘዌ ከዚህ ከአገልግሎቱ በኋላ ማነው ከማሳደዱ በኋላ አይደለም፣ ገና በአገልግሎት ላይ ያለ ቤተሰብ የነበረው ሰው ነው። ማሳደዱም እንግልቱም ግድያውም ሌላውም ነገር ሁሉ የተሞከረው ያኔ ነው እና ያኔም በነበረበት ሰዓት ላይ ወንድማችን በዛ ይፈልግ ነበር። ምክንያቱም በአገልግሎት የሚኖር ወንድም ነው የነበረው። አንደኛ ነገር። ሁለተኛ ነገር እንደው ቅድም ሳልጠቅስ ያለፍኩት ቴዲ ባይዘው ትልልቅ ስብከት እስልምና ላይ የተሰበኩ በምናውቃቸው እንደው ስማቸውን መጥቀስ አይጠበቅብኝም እንጂ በሲዲ ወጡ የታተሙ አውደ ምሕረት ላይ የተመለሱ ምላሾች የምናውቃቸው ሰባኪያን የእሱ ዝግጅት ነው። ባይዘው እሱ አዘጋጅቶ እየሰጠ ብዙ መምህራን ሰብከውታል። አደባባይ ላይ ብዙ በሲዲ አውጥተውታል። አሁን ደግሞ ብዙዎቹ መምህራን ያሉበትን ህይወት የምናውቀው ነው። ቤተክርስቲያንም እያገለገሉ አለማየታችን እና የወንድማችን ትራማ ውስጥ ነው ያለው፣ ፍራቻ ውስጥ ነው ያለው። አሁንም ማናቸው ምንድናቸው የሚለንን እኛን ሁሉም እንግዲህ ከዚህ ዓመት በኋላ ያገኘው ሰው የለም ማለት በዚህ ሁሉ ርቀት ውስጥ እና ማንንም አያውቅም፣ አይረዳም፣ ከሰው ርቆ ያለ ሰው ነው። ስለዚህ አሁን አምኖን እንትኑንም ምንድነው ስሙ ባንክ አካውንቱን ምናምን ላይሰጠን ይችላል እና አትሊስት የተወሰነ ቀን ሰተኑ እሱም ጸልዮበት እግዚአብሔርንም ጠይቆ የሚቀያይቀውን እነማን ናቸው የሚለውን አረጋግጦ ከሆነ ቀን በኋላ እራሱ ይመለስልናል። ያኔ ሲመለስ እሱ በፈቀደው ሰው ዘመዶችም ሊኖሩት ይችላሉ፣ ወዳጆችም፣ ጓደኛም ወይም የራሱንም አካውንት ቢሆን ወይም ደግሞ በሌላ አይነት ሚንስ ሆኖ ወንድማችንን አንድም በገንዘብ ሁለተኛ ቅድም እንዳልከው በሎጂስቲክ መጽሐፍትም ይሆናል እንዲጽፍ ስለምንፈልግ መጽሐፍ የሚችልበትን መንገድ ማስተማር የሚችልበትን ፕላትፎርሞች ሌላ ነገር እናመቻቻለን። እንዳልነው ግን ቴዲ እንዳየው እሱ በዚህ እርዱኝ ማለት አይፈልግም። ቀድሞም እንደዛ ነበር የሚያደርገው። እስኪ ዲያቆን ቢኒ አስበህበት። ዲያቆን ዘማርያም ነው ያለው፣ የሚታወቅ መምህር ነው። ከሚዲያ ስለራክ ምናልባት ዘንግተው ሊሆን ይችላል። ጸሎት አድርሶ በተምነትም ላይ ነበር ወንድም ነው፣ አሁንም ያለ ቤተክርስቲያን አገልጋይ ነው። ሌሎችም ወንድሞች እህቶች አሉ እዚህ። አስበህበት ቀያይቀ ምን ብለህ እሱኛውን ነገ ከነገ ወዲያ የምንወስን ይሆናል። አይሻልም? ምንድን ነው የማስብበት? እንዳልከው አሁን አንተ ያለህበትንም ማሳወቅ ስለማትፈልግ ለምሳሌ እገዛ መላክ ቢፈልጉ በምን አይነት መልኩ ሊልኩልህ እንደሚችሉ መጽሐፍት እንኳን ሊሆን ይችላል። እንደው ሌላው ነገር መጽሐፍት እንኳን ገዝተው ሊልኩልህ ቢፈልጉ ልጆች አሉ። ልጆችህን በትምህርትም በዩኒፎርምም በሌላም ነገር የክፍያም የትምህርት ቤት የሚሆን ማገዝ ቢፈልጉ በምን መልኩ ወደ አንተ ሊቀርቡ እንደሚችሉ አንተን እንኳን ባያገኙ በምን መልኩ እርዳታውን ሊልኩ የሚችሉበትን መንገድ እንድታሳውቃቸው ነው። እሱን ነው።
እኔ ሰውን ማስጨነቅም ማስቸገርም እንቱን የለኝ ይቅርታ አድርጉልኝና ሼና አድርጉልኝ ይሆንልኝ ብዬ ልናገር የምችልበት ምክንያት የለኝ። ችግር የለም ቢኒ፣ ይሄኛውን አድርጉልን ማለት አይጠበቅብህም። መጽሐፍትም ቢሆን አልኩ እንደው መጽሐፍትም ቢሆን እንደው መዝገበ ጸሎትም ቢሆን ልንልክልህ ብንፈልግ በምን አይነት መልኩ ወደ አንተ ሊደረስ እንደሚችል ነው እየጠየቁ ያሉት። የፍቅራችን መገለጫ ነው ብለው ቴዎሲስ አሁን የምናደርገው አሁን ይሄንን በውስጥ እናውራው፣ ችግር የለም በውስጥ እናውራውና በምን መንገድ በምን ቀጥታውን መሆን ያለበት አሁን ከነገርንም ታሪክ አንጻር አንደኛ በቀጥታ እሱ ጋር መግባት አለበት። በቀጥታ እኔ ሴንስ በአካውንት ብቻ ማለት ሳይሆን እሱ ጋር ሊደርስ በሚችል መንገድ መሆን አለበት። ችግር የለውም በሌላ አካውንትም ይሁን ግን በቀጥታ እሱ ጋር መድረስ የሚችል መሆን አለበት። አንዱ እሱ። ሁለተኛ በውስጥ እንዴት ማገዝ መራት እንደሚገባን የእሱ አካውንት ከሆነ እዚህ ውስጥ ያለን ሰዎች ቴዎሲስን በግል ብናናገረው በግል ቢጻፍ በግል ደግሞ ቴዎሲስ ከአካውንቱን ሰጥቶ በውስጥ የሚያልቅበት መንገድ መጨረስ ይቻላል። ላይቭ ላይ መሰብሰብ ያስፈልግ ከሆነ ምክንያቱም አሁን ብዙ ጊዜ ቀላል ነው። አንድ ለምሳሌ የአንድ ሰው የእሱ አካውንት ቢዘረዘር ባንክ ሄዶ ስቴትመንት ይወጣል። ቀላል ነው። ባንክ ቤት የሰው ጉድ ይወጣል። ምንም ችግር የለም። አንድ እኔ ነኝ ያለ ወርጠንቻ ባለሀብት መጥቶ እስቲ የቴዎሲስን ክፈተውን አካውንት ስጠኝ ይላል። ስቴትመንት ይወጣል በቀላል። ስለዚህ በውስጥ ስለዚህ ምንድን ማድረግ የሚገባ እዚህ የሰማችሁ ሰዎች ዲያቆን ቢንያምን የሰማችሁ ሰዎች ቀዳማዊ ፎይ ማለት ነው ቀድሞ የነበረ ነው። ይሄ ተጋድሎ ነው። ይሄ ገድል እኮ ነው። በነገራችን ላይ ተጋድሎ በቃ በነፍስ በስጋ ነው የተጋደለው። በሃይማኖቱ ተጋደለ፣ ከቤተሰቡ ተፈናቀለ፣ ተጎዳ፣ ከጥይት አመለጠ፣ ቆመ፣ ሄደ። ልጅ ምስክርነት ነው። ከዚህ በለጠ ምን ተጋድሏል? እንደዚህም ሆኖ እንድትረዱኝ አለ የምፈልገው የሚል ሰው ማስቸጋር አልፈልግም የሚል ሰው ማን አለ እንደዚህ የሚል በትንሽ በትልቁ ገንዘብ የሚፈልግ ሰው ባለበት ማለት። ስለዚህ አሁን እሱ መረት የሚቻልበት በውስጥ አሁን ደግሞ ማውራት ጠይቃል እናወራን በምን መንገድ ቀጥታ መድረስ እንደሚቻል። ከዛ እናንተ እዚህ ያለች ሰዎች ደግሞ ቴዎሲስ ወንድማችን አለ በኢንቦክስ እያናገራችሁ ምክንያቱም ወንድማችን በስልክ ስለሚያገኘው በምን መንገድ ማገዝ ፈልጋለሁ እኔ አቅሜ እስከዚህ ድረስ ይችላል እንዴ ኢቨን እኮ እሱ መለገስ ባይችል እሱ እንኳን ገብቻለሁ በቃ ቢል እንኳን ልጁን እኮ እኛ ማስተማር አለብን። ግዴታችን አይደለም እንዴ? በነገራችን መብት አይደለም ግዴታ ነው። በነገራችን መብት አይደለም ይሄ ግዴታችን ነው። ዛሬ ተንደላቆ ሲሰብኩ እንደረም ሰባኪያን ሰብኩ በውጭ ሀገር በምናምን ፏፈሽ ብሎ መኖር ይችላል። እያገለገለ እኮ ያገለግል። የእሱን ልጅ ማስተማርና ማገልገል መንፈሳዊ ግዴታችን ይውላችሁ። አንዱ የትምህርት ክፍያ ቢችል፣ አንዱ ዩኒፎርም ቢችል፣ አንዱ ደብተር ቢችል፣ አንዱ አስቤዛ ቢችል፣ አንዱ የቤት ኪራይ ቢችል ክብር አደረገን እኮ በቃ አለቀ። መተጋገዝ እኮ ነው። ስለዚህ ቢኒን እንኳን በቀጥታ እንኳን በቃኝ እንኳን ቢል መንኛለሁ ቢል እንኳን ምን ሰራው የቤት ስራ አለ ባለቤትስ እና ግዴታዎች አሉብን ማለት እነዚህ ሁሉ የቤት ስራዎች አሉብን። ወንድሞቻችንን በውስጥ እናወራና እገዛ የሚፈልጉ ሰዎች አሉ ትለዋለህ ቴዎሲስ በውስጥ አወራዋለሁ ሌላ ቀን በምን መንገድ አንተ የምታምነው ነገርና በዚህ ሁሉ አድሬስ እናድርግልን። እስከ ሰው ሲመጣ በውስጥ ሲያናገር በዚህ መንገድ አድርጉት፣ በዚህ መንገድ እንለግሰው የሚለው ነገር ልትሰው ይመጣል እንጂ ኦፊሻሊ ወጥተን ይሄውና አካውንቱ ይሄውና ስሙ ይሄውና ቪዲዮ እዚህ ነው ያለው የሚለው ጠቀሜታ ያለው አይመስለኝም። ከጥቅሙ ይልቅ ነው ጉዳቱ ነው የሚመስለው። ሰምታችኋል ይመስለኛል። አረ ዲያቆን ቢኒ አልተሰማኝም። በቃ እያለ ያለው ምንድነው መሰለህ አሁን እዚህ ያሉት ኦርቶዶክሳውያን ወንድሞችም እህቶችም የፍቅር ስጦታ ነው፣ እርዳታም አይደለም። እርዳታም ብለን እንድታስበውም ሳይሆን የፍቅር ስጦታ ነው። ከበረከትም የሚሳተፉበት ነው። በአንተ የተማሩ ናቸው። አንተም አርአያ አድርገው የተነሱ ወንድሞችም እህቶችም እዚህ ውስጥ አሉ። ምናልባት አንዷም እህት ታናግራለች። ቀጥታ ቀድሞ በአገልግሎት የሚያውቁ እህቶችም ወንድሞችም አርአያ አድርገው የተነሱ አሉ። የፍቅራቸውን የሚገልጹልህ አለንልህ የሚሉበት መንገድ ነው። አንተ መጨናነቅ አይጠበቅብህም። እንዳልነው ዲያቆን ቴዲ እንዳለው በውስጥ አውርተን አንተ የምታምነው ምን የምትለው ሰው እግዚአብሔር ነገ እንደው የሚያሳስብ ሰው ይመጣል። ጭንቅላት ላይ የሚኖር ሰው አስበ እኛ ያለውን እንደው መጽሐፍትም ቢሆን እናግዛለን፣ አለን እንላለን፣ ከጎንነን እንላለን እያሉ ነው ያሉት። እሱን በውስጥ ያዘው ጸልይበትና በውስጥ እንነጋገራለን ሌሎች ወንድሞችን ጨምረን። ቢኒ ስልኬን ከየት ነው ያገኛችሁ? ስልክህን እንግዲህ ያገኘ ነው ከጓደኛ ነው ያገኘ ነው። እዚህ ሰውም እየሳቀ ማን ነው እሱ? ስሙን መጥቀስ እነግርሃለን። ከሞሳድ ነው በለው። ምን አይነት ከሞሳድ ነው በለው።
በህይወቴ አንድ ጓደኛ ነው ያለኝ። አይነ ስውር ነው ጓደኛዬ። በህይወቴ ያቋቋም መምህር ነው። አይነ ስውር ነው። በቃ ከፈለከው ቦታ ላይ ድረስ ብትለው ክንፍ እንዳለው ሰው የሚበር የሚደርስ ምን ልገልጸው የማልችለው ጓደኛዬ አንድ አይነ ስውር ብቻ ነው ያለ። ከዚያ ውጭ በአካል የማውቀው ጓደኛዬ ማን ነው እኔ አላውቅም። እንግዲህ ጓደኛ ብዬ መቼ እንደማውቀው ራሱ አላውቅም። ስልክ ራሱን ስልክ ማን አውጥቶ እንደሰጠኝ ይታወቃል። እሱ ከሱ ውጪ ያወጣልኝ ሰው የለም። ይህ ስልክ ራሱ በስሙ ነው ያለ። አይነ ስውር ነው። በስሜ እንኳን አይደለም። ይህን ስልክ ያወጣልኝም 2011 ላይ ነው ያወጣልኝ። በእኔ ስም እንኳን አይደለም። እና ሌላ ጓደኛ የለኝም። አንዴ ነው። ሁለተኛ ደረጃ ወደዚህ ወደ ማለት ይሄን አሁን ሰሞኑን እንዲህ አይነት ነገር ፌስቡክ ላይ ነው በምን ላይ እየተለጠፈ ነው። አሁን ቲክቶክ የሚባለውንም አላውቀውም፣ አልጠቀመውም፣ ልጠቀመውም ፍላጎቱ የለኝም፣ ተጠቅሜውም አላውቅም። ሰዎች ግን እንደዚህ ብሎ አንተም ነገርከኝ፣ አንድ ሰውም እንደዚህ ነገረኝ እና ስልክ ቁጥሬን ምን አይነት ጓደኛ እንደሰጣችሁ ባላውቅም ምናልባት ይሄ ሶሻል ሚዲያው ላይ ስልክ ተበትኗል ይመስለኛል። አይኖርም ቢኒ አያሳስብ ተናግሮታል። ቢኒ ዲያቆን ቢኒ ይሰማል አይደል? አይ እንትኑ አያሳስብ። እዚህ ያሉት አሁን እንትን እንላለን፣ ሁላችንም እንረዳለን። እዚህም ያላችሁ ኦርቶዶክሳውያን የምታስቡት ነው ምን ያህል ትራማ ውስጥ እንዳለ ስቲል ነው። ከ15 ዓመት በኋላ እንኳን ሰው አለኝ የሚለው የሚያናግረው እንደው ከከተማም ሆኖ በአገልግሎትም ያለ ምንም ያለ ሰው የለም። እና ዛትስ ዋይ ኢቨን ቁጥሬ እንኳን ከየት መጣ የሚል ኢማጂን፣ ይህን የሚያክል አገልጋይ ቁጥሩን እንኳን ሰዎች እጅ ላይ አለ ብሎ እንኳን አያስብም። ማለት ሰዎች እንኳን አሉ ማ ሊሆን ይችላል የሚል ሀሳብ ውስጥ ነው ያለው። እና እስኪ አንተም አስብበትና ቢኒ እንዳልነ እሱም በውስጥ የምንጨርሰው ነው። መምህራንም አባቶች እነሱ ያገኙሃል። ሌላውን ነገር ግን እንትላለን። አትሊስት ግን እዚህ እንዳለው አሁን ለምትናገረውም ነገር ሰዎችም እያደመጡ ነው ያለህበት ሁኔታንም ይረዳሉ። ማሰብ አይጠበቅብህም። ከኛም አልፎ ወደ ሌላ ወንድሞችና እህቶች ቁጥርህንም ሌላ ነገርንም አሳልፈን አንሰጥም። እሱ እንትን አይበል አያሳስብ ለማለት ነው። እሺ በውስጥ እናወራለን ብቻ አጠቃላይ ከባድ ነገሮች እንዳላሰብ ሌላ ጥያቄ ካላችሁ ጠይቁኝ እና በቃ ስልክ እንደምደውለት ንገረው። ስልክ እንደምደውለት እንደምታገኙ ድጋሚ እንደምፈልገው አናግረው እና ዲያቆን ቢኒያምን እንደምታመስግንልን ከዛ ሌሎች ወንድሞች ገዝተው ያላችሁ ሰዎች ሀሳብ ካላችሁ ስጡና ከዛ ቢኒያምን እንሸኘው። እሺ ችግር የለም። ቢኒ ስልኬንም ስለያዘው እንትን ይላል። ያው እንዳልኳችሁ እያሳሰበው አሁንም ድረስ እየፈራ ነው ያለው እና በህይወቱ ችግር የለም። ቢኒ ቁጥርን አሳልፈን አንሰጥም። እዚህ ያሉ ኦርቶዶክሳውያን ሁሉም በጸሎት የሚያስበዋል። አመስግነዋልም። ለሰራኸውም ለቤተክርስቲያኑ ላደረግከው ለፈጸምከውም ተጋድሎ ሁሉ ኦርቶዶክሳውያን ትልቅ አክብሮት ነው ያላቸው። አንተም በጸሎት አስበን እዚህ በትግል ውስጥ ያሉ አንተ ባለፍክበት ሂደት ውስጥም ደግሞ አሁን በመሳደድ ውስጥ እያለፉ ያሉ ወንድሞች አሉ። እነ ፎይ፣ ሌሎች ወንድሞች እነ ጳላዲዮስን፣ ሌሎችም ደግሞ አሉ በመሳደድ ውስጥ ያሉ ሴቶችም ሆነው እያገለገሉ ያሉ በአረብ ሀገር ያሉ ፎቶቸው ተለጥፎ በሞትና በህይወት በማስፈራራት ውስጥ ያሉቶች እነሱንም በጸሎት አስብ፣ ጸልይበት። በውስጥ እናወራለን ሌሎች ወንድሞችን ጨምረን። ቢኒ ማማዬ ጥያቄ አለሽ እንዴ? ሰላማችሁ ይብዛ። እኔ ሰላም ልለው ነው እውነት ለመናገር ድምፄ ከተሰማ አላቅም። ዲያቆን ቢኒያም ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይባርካሽ ይጠብቅሽ። አሜን አሜን። ስላገኘን ድምፅህን ስለሰማን በጣም ደስ ብሎናል። እኛ አንተ ተማሪዎች በብዙ ያነቃህን በብዙ ያስተማርከን ዛሬ ላይ አንገታችንን ቀና አድርገን መልስ እንድንሰጥ ያደረከን አንተ ነህ እና ድምፅህን ስለሰማን በጣም ደስ ብሎኛል እውነት ለመናገር እና ምንም ስጋት የለም። መምህራኖች ናቸው የሚያወሩ። በውስጥ አናግራቸውና የሚደረገውን ነገር እንደምንም አድርገን የሚስተካከለውን ነገር እንድናስተካክል ማለት ነው።
እስካሁን ራሱ ስላልነገርናቸው ምዕመኑ በጣም ነው የተናደዱት። በጣም ነው የማያውቁ ሰዎች እንዴት አታሳውቁንም? እንዴት ወንድማችን በዚህ አይነት ኬዝ ውስጥ ሆኖ ተሰዶ እንዴት ዝም ትሉን አላችሁ ብለው እኛን እየወቀሱን ያሉበት ሰዓት ነውና ምንም አይነት ስጋት አይግባክ። ቲዮሲስን በደንብ አውራውና የሚስተካከለው ነገር ይስተካከላል። እሺ እግዚአብሔር ያክብርልነታችን። እሺ አው ልክ ነው። ባይሰጋ ይደንቃል። ይሄ ሁሉ እየሆነ ያለው ግን ኢትዮጵያ ውስጥ ነው። ባይዘጋ ይሄ ማንቂያ ደውል ነው ለሁላችንም። አሁን በዚህ አጋጣሚ እኔ ተረብ እንዲያቆም ቢናምን ያየሰው ነፎለ ለምን እንደዚህ ሆነ የሚለው ግራ ይገባችሁ ማለት ነው። ግልጽ ነው። ለምን ነፎይ ተሰደዱ የሚለው አይደንቅም ማለት እንዴት ነፎይ ከሞት ተረፉ የሚለው ነገር አይደንቀንም ማለት ያ ምንም ከቴክኖሎጂ ከማህበራዊ ሚዲያ ይሄ እንደዚህ ቲክቶክ እንደዚህ ዩቲዩብ እንደዚህ በጣም ሰው በማይጠቀምበት ያቺ መደበኛ ስልክ እንኳን በቤታችን በምንኖርበት ጊዜ ስልክ እንኳን ኤርጌንዶ መያዝ ብርቅ በነበረ በዛ ዘመን እንኳን እዛት ማች አንዱ ከተሰደደ አሁን በዚህ ዘመን ደግሞ አስቡት እና እግዚአብሔር መጨረሻውን ያሳምርልን፣ እግዚአብሔር ይጠብቅልን። ቢኒ እንኳን በዚህ ዘመን እንኳን አወቅነ እንኳን ገድልን ለመስማት እግዚአብሔር አምላክ አበቃን። በተለይሎቹ በተለይ ስምና ለሚሰሩ እህቶችና ወንድሞቻችን ነው ትልቅ ስንቅ ነው፣ ሞገስ ነው። እሱ እንደዚህ ልጅ ወልዶ ልጁ ተወግቶ ከሞት ተርፎ እንደዚህ ከተጋደለ እንግዲህ እኛስ እና ይሄ ማንቂያ ደውል ነው። ራሳችሁን በቴሌቪዥን አገልጋዮች ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ለምን ኔጋ መጣ እንዳትሉ፣ ለምን ተፈተንኩኝ እንዳትሉ። ይኸው ቢኒያም ብቻው ሰው እንደሌለው ባይተዋር ሆኖ ከሰው እንዳልተፈጠረ ሆኖ ይኸው አረብ ሀገር አይደለም ይሄ፣ ጅዳ አይደለም ይሄ፣ ሳውዲ አረቢያ አይደለም ይሄ፣ ኢትዮጵያ ውስጥ ነው የሆነው። የማንቂያ ደውል ነው ለሁላችሁ። ስለዚህ ወንድማችን ያጸና አምላክ እኛንም ያጽናን፣ ወንድሞቻችንም ያጽናልን። ለነፎይ ስንቅ የሚሆን ብርቱ የሚሆን ጠንካራ የሚሆን 15 ዓመት ተሰዶ ያለ ሰው ማን ያውቃል? ማን ያውቃል? እንደኔ አፈጮሌው ነው የሆነው። ማን ያውቃቸው? እነዚህ ሰዎች ከጀርባ ሆነው በገዳም ገብተው ይቀርታሉ። እግዚአብሔር ይጠብቅልን ወንድማችንን። እግዚአብሔር በእውነት አንተን ይጠብቅልን። ገስት ላይ ያላችሁ ሰዎች ሐሳብ ካላችሁ አንሱና በቀጣይ ፕሮግራም ይዘን እንለያያለን። አፖስቶሊክ አግሊሲያ እንዴና ዲያቆን ሰላም ብያለሁ። ዲያቆን ቴዲ እንደምን እየተናገሩ ነው መሰለኝ። እሺ ዲያቆን ቢኒያም ሐሳብ አለው የተናገሩት ዮሴስ? አይ ሰላም እያለ ነው። ሰላምታ እያቀረበ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንዴት ናቸው ወንድሞቼ? እግዚአብሔር ይመስገን። ዲያቆን ቢኒያም ሰላም ብያለሁ። ተስፋ ስላሴ ይባላል። እግዚአብሔር ያክብርልኝ። ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ያክብርልኝ ወንድሜ። እሺ ወንድሜ ዲያቆን ስላደረከው ኮንትሪቢዩሽን በጣም ከልብ እናመሰግናለን። እግዚአብሔር ውለታህን ይክፈል። መጀመሪያ ስላደረከው ትልቅ ስራና ተጋድሎ ከልብ እግዚአብሔር እናመሰግናለን። እንግዲህ ከምንም በላይ ውለታን የሚከፍል እግዚአብሔር ነው። አንድ ነገር እዚህ ላይ ምን ማለት ነው የምፈልገው ዲያቆን ቴዲዬ፣ ምንድነው ትንሽ አንዳንድ ክርስቲያኖች መካከል ክፍተት እንዳይፈጠር የምለው ምንድነው፣ ምንም ብርቱ ብንሆን ምንም ብንታገል ልንደክም እንደምንችል፣ ልንዝል እንደምንችል፣ ልንታመም እንደምንችል፣ ሳይኮሎጂካሊ ልንጎዳ እንደምንችል ብዙዎቻችን ማወቅ አለብን ብዬ አስባለሁ። ያ ታላቅ ሐዋርያ እኮ ምንድነው በቆሮንቶስ ላይ የተናገረው የሞትን ድምፅ እኮ በልባችን ሰምተን ነበር ብሎ የለ ሐዋርያ ቅዱስ ጳውሎስ። ሐዘንተኞችን የሚያጽናና እግዚአብሔር አጽናናን፣ የመጽናናት አምላክ የርኅራኄ አባት እግዚአብሔር አጽናናን እንጂ አዝነን ነበር ብሏል። እንግዲህ ያን ታላቅ ሐዋርያ ነዋይ ሕሩይ ቅዱስ ጳውሎስ ሐዘን የሞት ድምፅ በልባችን እስክንሰማ ድረስ ታክዘን አዝነን ነበር፣ ነገር ግን በቲቶ መምጣት እግዚአብሔር አጽናናን እንዳለ። ስለዚህ ብርቶች ሊደክሙ ሊያዝኑ ሳይኮሎጂካሊ ሊጎዱ እንደሚችሉ፣ ሐዘን ሊይዛቸው ትራውማ ሊይዛቸው እንደሚችል ማወቅ አለብን። ምንም አገልጋይ ብንሆንም ብዙ ሰዎች አገልጋዮቻችን ብርቱ ቢሆኑ በእግዚአብሔር ጸጋ ቢያገለግሉም ኖት ኦንሊ ፋይናንሻሊ ሳይኮሎጂካሊ ሊጎዱ እንደሚችሉ ማወቅ አለብን። ይሄ ማለት ከባድ ነው። በወንድማችን የሆነው አስሬ ዛቻ መስማት፣ በቃ ብዙ አይነት ነገር በወንድማችን ላይ የሚሆን አእምሮ ላይ ጉዳት ሊደርስ ይችላል። ሳይኮሎጂካሊ ሊጎዳ ይችላል ይህ ወንድማችን። ስለዚህ
ይሄንን ነገር ኖት ኦንሊ በእንትን ብቻ አይደለም፣ ኖት ኦንሊ ፋይናንሻሊ ብቻ አይደለም፣ በብዙ ነገር አሉኝ ወንድሞች። ልክ ጳውሎስ እንዳለ ቲቶ መምጣቱ አጽናናኝ ካለ ወንድሞች አሉኝ ማለቱ ወንድማችንን ያጽናናዋልና አንዳንድ ጊዜ እንትን ስሜታዊ ብቻ እንዳንሆን የሆነ ጊዜ የለም የሆነ ወቅት ላይ ብቻ አለን ብቻ እንዳንል ኮንቲኒየስሊ ቢያንስ በአለን እየበረታን ነው ማለት የጻፍከውን ጽሁፎች እያነበብን ነው። ልክ ቅድም እህቴ ማማይ እንዳለችው እየተጠቀምንበት ነው። ማፍራት አይደል ትልቁ የአገልግሎት ድርሻ እንጂ ሌላ ምን ትርጉም አለው? 1000 ዓመት መኖራችን እኮ አይደለም አፍርተን መሄዳችን ነው። እና የደከምክበት የለፋበት ነገር ፍሬ እያፈራ ነው ብንል፣ ሌላው ደግሞ ምንድነው ባገለገለበት አገልግሎት ወይም ሲዲዎች ደግሞ ምናልባት አርቲክሎች የሚጽፍ ከሆነ እሱንም በመሸጥ ብንጠቅም ደግሞ እንደዚህ አይነት ጽሁፎችንም እያዳረስንለት ለምሳሌ በተለያየ አካባቢ ከጽሁፉ የሚገኘው ነገር ደግሞ ለሱ ምክንያቱም ይሄ እንትንም ስላይደለ ማለት ነው የአገልግሎትም ነው ብለን እንድናስበው አርቲክሎች ቢጽፍ ኦርቶዶክሳዊ ቅበተ እምነት በእንደ አይነት ነገር ቢኬድበት ከሚለው እሱን ቢጽፍ በዛም አካባቢ ያለውን መጽሐፎቹን አርቲክሎቹንም በመሸጥ ደግሞ ድገፋ ብናደርግ ከዛም አንጻር ቢታይ ሀሳብ አለኝና በዛም መንገድ ብናደርገው ብዬ አስባለሁ። እና ግን ምንድነው በጣም ማየት ያለብን ምንድነው ያልታወቅን ብንሆን የታወቅነን የተገፋን እንደሆናል ወድቅም ሐዘንተኞች ስንሆን ዘወትር ደስ ይለናል ብሏል ቅዱስ ጳውሎስ። እና ብዙ ጊዜ እንደ አይነት ጣያንሽ ውስጥ እንኖራለን ክርስቲያኖች። አንዳንዴ በእንደ አይነት ነገር ውስጥ ነው የምንኖረው እና ግን በዚህ ሁሉ ውስጥ ግን ከጎንህ አለን ማለት ሰው አስፈላጊ ነው ብዬ አስባለሁ። እና ሐዋርያው ቅዱስ ጳውሎስ ብርሃነ ዓለም እንግዲህ በጸሎታችሁ አስቡኝ ካለ እኛማ በደንብ ልናስብ ይገባል። ወንድማችንን በጸሎት የምናስብ ኢኮኖሚ የምናስብ ሳይኮሎጂካሊም ከጎኗ መሆናችንን የምናይ አገልግሎቱንም እንደግፍ ማለት ነው። በተለያየ መንገድ እሱ የሚጽፋቸው የተለያዩ ነገሮችንም በማዳረስም ደግሞ ትልቅ ስራ ብንሰራ ጥሩ ነው ብዬ አስባለሁ። ስለሰጣችሁን ጊዜ አመሰግናለሁ። እግዚአብሔር ያክብራችሁ። እሺ ኤክሌሲያ ሰላም ብያለሁ ወንድማችን ቢኒያም። አቤት እግዚአብሔር ያክብርልኝ። ሰላም ወንድሜ። እግዚአብሔር ካንተ ጋር ይሁን። በጣም በጽናት ተገርሜያለሁ በእውነት እና ማለት የምፈልገው ትንሽ አማርኛ አጭረኛልና ከወንድማችን እንትን ካልተጋራን የእሱ በረከት አናገኝ እና ያ የወንድማችን በረከት ለማግኘት ደግሞ ወንድሞቻችን በውስጥ ተናግራችሁ የመሆን ነገር አሳውቁን ያና ለማለት ነው። አመሰግናለሁ። እሺ ወንድማችን። እሺ ህሊና በሐሳብ አለ? ሰላም ላንተ ይሁን መምህራችን ወንድማችን ዲያቆን ቢኒያም። በእውነት ገድል አንቀበልም የሚል ፕሮቴስታንታዊ ዘመቻ በሚደረግበት ዘመን ያልተጻፈ ሊጻፍ የሚገባው የተኖረ የሚነገር ብቻ ሳይሆን እውነተኛው ታሪክ ለመስማትና በዛው ህይወት ውስጥ ያለው ኦርቶዶክሳዊ ጽናት ለመስማት ለመካፈል ስላበቃን ስለረዳን ይህችን ሰዓት ላንተ ለኛ አድርጎ ስለሰጠ ፈጣሪ እሱ ይመስገን። ብዙ መናገር ይቻል ነበር። ባለፈው ማማዬ ሰምቻት ነበረ። የታለ ብለን ጠይቀን እናውቃለን ወይ ስትል ነበርና የት እንዳለህ በድምጽህ ማግኘታችን ተመስገን ነው። የሚሰራው ስራ ግን እዚህ ብዙ በተነገረ ቁጥር ይሰራል ለማለት ስለሚያስቸግረኝ ተነጋግራችሁ መሰራት ያለበት ነገር አሳውቁንና በያለንበት ማድረግ የሚችለው ነገር እናደርጋለን። እኔም ወንድምህ ተማሪህ ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። በርታ፣ እግዚአብሔር ካንተ ጋር ይሁን። የሚደረገውን አሳውቁን። በሚደረገው ሁኔታ ማድረግ የምንችለውን ለማድረግ ዝግጁ ነን ለማለት ነው። እሺ ያራከለሽ ወንድማችን ሊና አበው በስራ ላይ ሰዎች የተለየ ሀሳብ ያለው ካሌለ ቢኒን እንሸኘው ነው አቆየ ነው።
ሰላም ጤና ይስጥልኝ። ውድ የተወደዳችሁ መምህራችን፣ የተወደዳችሁ የክርስቶስ ቤተሰቦች እንደምን ዋላችሁ፣ እንደምን አረፈዳችሁ። እኔ ለማለት የምፈልገው በጣም በቃ ገድል ማለት ይሄ ነው። አባቶቻችን እነ ጻድቁ አባታችን አቡነ ተክለ ሃይማኖት እነ ገብረ የተጋደሉት ገድል ይሄ ነው። እሱ ያልተጻፈ ገድል እና ከተናገረው ውስጥ ክርስቲያኖች አሉ ያስለቀሱን ሲል እነሱ ክርስቶስን ከሸጡት አይተናነሱም። ክርስቶስን ከሸጠው ከይሁዳ አይተናነሱም እና የእሱ ደግሞ እግዚአብሔር አምላክ ይሄ ሰማዕትነት ነው እና እግዚአብሔር አምላክ ብርታቱን ይስጥ፣ ጽናቱን ይስጥ እና እዚህ ያለን ክርስቲያኖች ሁሉ አንተን ለመርዳት ከአንተ ጎን በሀሳብም በጸሎትም በሁሉም ነገር ለመርዳት ከጎንህን እና በርታ፣ ተስፋ እንዳትቆርጥ ለማለት ነው። እሺ፣ እግዚአብሔር ያክብርልን። ምናልባት ቴዎሲስ የሚያስተላልፈው መልእክት ካለ ቢኒ መጨረሻ፣ ከዛ በውስጥ እናወራለን የቀረው። በቃ ቢኒ እግዚአብሔር ይስጥልን ለቆየው ቆይታ። በመጨረሻም ግን እዚህ አሁን ወደ 1400 የሚጠጋ ሰው እያደመጠ ነው ያለው። ጉባኤ በለው እንደ ጉባኤ ሆነን እያደመጥን ያለ ነው። በመጨረሻ ማስተላለፍ የምትፈልገው ኦርቶዶክሳውያንም በአንተ ህይወት ውስጥ እንዳለፈው ሁሉ በመሳደር ላይ ያሉ አሉ፣ ለነሱም የሚሆን ለሌሎችም የሚሆን ሌላ የምታስተላልፈው መልእክት ካለ አስተላልፍና ሌላውን ግን በውስጥ የምናወራው ነው የሚሆነው ከወንድሞች ከአባቶች ጋር ሆነን። መልካም። ስለሁሉ ክብር ምስጋና ለስሙ ይሁን። አማኑኤል፣ በእውነት አማኑኤል እናመሰግነዋለሁ። ምናልባት ሰዓቱና ጊዜው ደርሶ ይሆን አላውቅም። እሱ ባወቀ ነገሮችን እሱ ያከናውን። ሌላው ለእናንተ የምነግረው በመጀመሪያ ስላገናኘኝ አሁን ላይ ድምጻችሁን በሰማው ቁጥር ባዳመጥኩና የተለያየ ሀሳብ ሲመጣ ያው ኦርቶዶክሳውያን ንጹህ ኦርቶዶክሳውያን መሆናችሁን በብዙ መልኩ ንግግራችሁ ይገልጽልኛል። የመረዳት እንትን አለኝ። ቢያንስ እያንዳንዳቸው ንግግር ስህተት የጎደለበት አይደለም፣ ስለት የተሞላበት ሃይማኖታዊ ጥናት ያለበት ንግግር ነው። ከሰማኋቸው ንግግሮች በተለይ ደግሞ የእሱ የወንድሜ ድምፅ የማይሰማው የወንድማችን ድምፅ ቢሰማኝ ደግሞ ቆንጆ ነበረ። ስለት የተሞላበት ንግግር እንዳለው አለፍ እያለ ሰማው ነበር፣ ግን ሊደመጥ ያልቻለም። የሌሎቹ ግን የእህቶችን የወንድሞችን ድምፅ ሰምቻለሁ። እውነት የኔው የራሴ እንደሆናችሁ ምልክት በታለሁ። ከዚያ በተረፈ እናንተ ልነግራችሁ የፈለግኩት ትክክለኛ ኦርቶዶክሳውያን ከሆናችሁ ትክክለኛ ኦርቶዶክስ ተዋህዶ ከሆናችሁ ክርስቶስን የምትወዱ የምታከብሩ እውነት መንግስተ ሰማያትን የምትናፍቁ ሰዎች ከሆናችሁ አደራችሁን ዘረኛ እንዳትሆኑ፣ መንደርተኛ እንዳትሆኑ፣ ጎጠኛ እንዳትሆኑ። ይሄ ምናልባት አንድ ስብከት አለኝ ሰምታችሁ ከሆነ ያደመጣችሁም ካላችሁ ዘረኛ የሆነ ሰው ኦርቶዶክስ አይደለም የሚል በቃ ዘር ካለ በጎጥ የሚያምን ከሆነ በቋንቋ የምታምኑ ከሆነ ኦርቶዶክስ አይደላችሁም። ቋንቋ የሰው ልጅ መግባቢያ ቋንቋ ለሰው ልጅ መግባቢያ እንጂ ክርስትናን አይገልጽም፣ እውነትን አይገልጽም፣ ክርስቶስንም አይገልጸውም። በቃ ሰው መሆን ብቻ የክርስትና ውጤት እሱ ነው። አደራችሁን መንደርተኛ እንዳትሆኑ፣ ጎጠኛ እንዳትሆኑ፣ ዘረኛ እንዳትሆኑ አደራ እላችኋለሁ። ጽናት ይኖራችሁ። ሀገራችን በዚህ አይደለም በሰማይ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ሀገራችን መናፈቅ አለብን። መንግስተ ሰማያትን ናፍቀን ይህ ምድር ሞላም አልሞላም ተደሰትንም አልተደሰትንም ትተነውን የምናልፈው ከመሰላሉት ያለፍ ነው። ሰው ያልፋል፣ እንደ ጢስ ታይቶ ይበናል፣ ወይም እንደ ጥላ ታይቶ ይጠፋል። ይህ ምድር ከንቱ ነው እና የጸናችሁ የምትፈቃቀሩ፣ የምትዋደዱ ወይም ደግሞ በአጠገባችሁ የወደቀውን ወንድማችሁን እህታችሁን የምታነሱ እንጂ የምትገፋፉ በመንደር በጎጥ የምትለያዩ መሆን የለባችሁም። ፖለቲከኞች እንደሚበትኗችሁ መበተን የለባችሁም። እናንተ ክርስቲያኖች ናችሁ፣ የመንግስተ ሰማያት ሙሽራዎች ናችሁ።
አደራላችኋለሁ። ከዚያ ባለፈ ደግሞ ምናልባት 2001 ላይ ጥር ላይ መንግስት እንድታሰር ወስኖብኝ ጠቅላይ ቤተ ክህነት ስብሰባ ተደርጎ ስብሰባው ላይ እንድታሰር ተወስኖብኝ 8 ጳጳሳት ወሰኑ። ከ23ቱ ጳጳሳት 8 ጳጳሳት ወስነውብኛል። ይሄ ነው ብዬ መጥራት ስላልፈለኩ ነው። ከመሪዎች ደግሞ ባለስልጣናት በረከት ስምኦን ብቻ ይታሰር ተብሎ ሲወስንብኝ ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነሩ ለአንድ ቀን አሳስሮ ወደ ሱዳን እንድሸሽ ያደረገ አንዱ እሱ ነው። አባይ ፀሐይ የሚባል መንግስት ምንትን ነበር ለስልጣን ደግሞ እንዳይታሰር ብሎ ትንሽ ተከራክረውልኛል። 6 ባለስልጣናት እንድታሰር ወስነው ከሰው የነበር ሰው ባልነቃበት ሰዓት ተከስሼ ታስሬ ከሸሸሁበት ሁሉ እንድመጣ ተደርጌ እንግዲህ እነ ምህረተአብ እነ ተስፋዬ ሞሲሳ ወደ ሀረር የሸሹበት ጊዜ ነበር ያን ጊዜ እና ጥር 17 ቀን ተወስኖብኝ ነበር። ከዚያ እስር ቤት አውጥተው ሰዎች ሰልፍ ወጥተው ነበር። እኔ ከታሰርኩበት እናቶች ሰልፍ ወጥተው ከእስር ቤት ቀይረው አውጥቶ ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነሩ ለአቡነ ሳሙኤል አሳልፈው ሰጥቶኝ ወደ ሱዳን እንድሸሽ ያደረገብኝ የሸሸሁበት ጊዜ ነበረ። ቦምብ በላያችን ካለንበት ቤት ወድቆ ከፍርስራሹ ወጥተናል። አልጋ ምናምን በላያችን ሁሉ ወድቆ እኛ ግን ጭረት ሳይኖረን የወጣንበት ጊዜ ሁሉ ነበረ። ብዙ ደብረ ጉራቻ የሚባል ሀገር ተከትለው ይመተው ከፖሊስ ጣቢያ ገብቻ አድሬ ፖሊስ ጣቢያ እስከ ደጀን አድራሻዬን አጥፍቶ የሸኘ ጊዜ ሁሉ ነበረ። ብዙ መከራዎች አልፈዋል። ያ መከራ አልፎ ተደብቄ ነው የምኖር። አሁንም ተደብቄ እየኖርኩኝ ቁስል እንዳትሆኑኝ፣ እንዳታሳመሙኝ፣ እንዳላዝን ባዘንኩ ቁጥር መከራ ይመጣል እንጂ ሌላም ይመጣብኝ በእኔ የሚመጣ የለም። በእናንተ ግን መከራው እየጠናባችሁ ይመጣል። አዝናለሁ። ሳዝን ክፉ ነኝ። አዝናለሁ። ሳዝን ደግሞ ያን ግደለው ያን ቆረጠው ብዬ አላዝንም። አምላኬ ምን አድርጌ ነው ብዬ በአምላኬ ፊት ባለቀስኩ ቁጥር መከራችሁ እየከረረ እየጠናባችሁ ምንም ሁኑ በመሀል ጣልቃ ገብቶ ሙስሊሙም ገብቶ ሌላውም ገብቶ እየተናገረ እየሰማ እያዳመጠም ከሆነ ካዘንኩበት የማሳስበው ወደ ክርስቶስ ነው። ክርስቶስን ሳሳስበው ደግሞ አሁን ያደረሱብኝ ሰዎች ምን እንደደረሰባቸው ስለማውቅ ነው እና እንዳላዝንባችሁ ተጠንቀቁ ለማለት ፈልጌ ነው። አመሰግናለሁ። ስላገኘኋችሁ ሁሉ ደስ ብሎኛል። እግዚአብሔር ያክብራችሁ። አይናችሁ ስለተገለጠ፣ አይናችሁ ስለበራ፣ ወደ እኔ ስለመጣችሁ አምላክ እግዚአብሔር አይናችሁን ገልጾ ከኔ ጋር ስላገናኛችሁ ክብር ምስጋና ለስሙ ይሁንልኝ። አመሰግናለሁ አምላኬን። እናንተንም በያላችሁበት አማኑኤል ይጠብቃችሁ፣ ከክፉ ነገር ይሰውራችሁ፣ ከዘመን ወጥመድ ያውጣችሁ። መልካም ጊዜ መጥቶ ሰላም አንድነትን ሆነን እግዚአብሔርን የምናመልክበት ለሰው ክፉ ትውልድ የማያስብበት እግዚአብሔርን ብቻ እያመለክ የሚኖርበትን ዘመን እግዚአብሔር ያሳያችሁ እላችኋለሁ። እግዚአብሔር ያክብርልኝ፣ ይጠብቅልኝ። ያው ብዙ ጊዜ ስልክ አላነሳም። የማነሳባቸው ሰዓቶች አሉ። የጸሎት ሰዓት ከሆነ ላላነሳ እችላለሁ እና ምናልባት መልዕክት ማስቀመጥ ትችላላችሁ። ስልክ እንደፈለጋችሁ ሰዓት ላታገኙ ትችላላችሁ። የጸሎት ሰዓት አለች። በዛን ሰዓት ከገባው ስልክ አታገኙኝ እና መልዕክት ግን አስቀምጣችሁ ልመልስላችሁ እችላለሁ ወይ መልዕክት ላደርግላችሁ እችላለሁ። ያው ኢትዮጵያ ውስጥ ሰራላችሁ ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። በኖሯችሁ፣ በውሏችሁ፣ በህይወታችሁ አማኑኤል ይክተም። በጣም ተባርካችሁ ሰላም ሁኑልኝ። እግዚአብሔር ይስጥልን ቢኒ፣ ያዕቆብ ቢኒ፣ እግዚአብሔር ይስጥልን። እናመሰግናለን። እዚህ ያሉ በሺ የሚቆጠሩ ኦርቶዶክሳውያን ሁሉ ከአንተ ጋር ናቸው ወንድሜ። እንዳልነው በውስጥ እናወራለን የተቀረውን ነገር። ምናልባት አንድ ሚዩት ላድርገውና ቴዲ መዲ ሀሳብ አለሽ? ኦኬ፣ ስላስገባችሁኝ አመሰግናለሁ። እኔ እንኳን ማለት እግዚአብሔር ያበርታህ ነው የምለው። ወንድማችንን ግን አብረንህ አለን። በማንኛውም ሰዓት የሚያስፈልግ ካለ እኛ አለን ለማለት ነው። ያው ተነጋገሩና የሚያስፈልገው ነገር ካለ እኛም አለን፣ ወንድ እህቶቹ አለን እና እግዚአብሔር ካንተ ጋር ይሁን ለማለት ነው። እኔ እንደውም የሚዋጣ ሳንቲም ምናምን ለምስሎኝ ለዛ ነው የገባሁት። ሲኖር እገባለሁ። አመሰግናለሁ መምህር፣ እግዚአብሔር ያክብርልኝ። እሺ፣ እግዚአብሔር ያክብርልኝ። እሺ
እንግዲህ የምትሰሙት ያው ብዙ ጊዜ ብላችሁታል። ዲያቆን ዘማርያምን ብሎታል እና ወንድማችን ዲያቆን ቢኒያም በሀገሩ ላይ ነው እንደዚህ እየተሰደደ ያለው። በሀገሩ ላይ ነው እንደዚህ ስለ ሃይማኖቱ ስለመሰከረ። ዩቱቡን ገብታችሁ ካላያችሁት ገብታችሁ ማየት ትችላላችሁ። ዲያቆን ቢኒያም ፍሬው ብላችሁ ማለት ነው። እያንዳንዱ ከአህዛብ ወገን የሚመጣን ጥያቄ እኔ እንዴት እንደሚመልስ ራሱ በጣም ነው የሚገርመኝ። ማለት የሆነች ነገር ራሱ በሎጂክ ነው የሚያስረዳት። የሆነችን ነጥብ ከራሳቸው አንጻር እንዴት እንደምትነሳ ነው የሚያብራራው ማለት ነው። እና ያላያችሁ ራሳችሁ ገብታችሁ ፍረዱት። ምን ያህል አህዛብን እንዴት አፋቸውን እንዳዘጋ። እሱ ሲጠፋ ነው ሁሉም የመጡት ወደ ሶሻል ሚዲያ። በነገራችን ላይ እሱ ሲጠፋ ነው እንደ አዲስ የነበረውን ጥያቄ እሱ የመለሳቸውን ጥያቄ እኛ ዛሬ ወጥተን ሙስሊሞች የሚያነሷቸውን ጥያቄዎች ስንመልስ ወንድሞች የሚመልሱት አዲስ ያመጣ ወይ ተምረን አጥንተን ምናምን የሆነ እንትን ብለን አይደል፣ ከሱ የተማርነው ነው። በነገራችን ላይ እሱ እንዴት ነው የሚመልሰው? አመላለሱ እንዴት ነው? የሱን ይዘት ነው ራሱ በደንብ ወንድሞች የያዙት። እንዴት ነው አርጉመንት የሚያነሳው፣ ሎጂክ በእነሱ ላይ የሚያነሳው እንዴት ነው የሚለውን ራሱ ይዘው የሚመልሱት ወንድሞች ከሱ የተማሩ ስለሆኑ ነው። እና ይሄን ወንድማችንን እንግዲህ በሀገሩ ላይ የሃይማኖት እኩልነት ተብሎ በሚኖርባት ሀገር እንደዚህ ተሰዱ ቤተሰቦቹ እንደዚህ መከራ ጸንቶባቸው እሱ መከራ እንደዚህ እየተቀበለ እንግዲህ ዝም ብለናል። ዛሬ የእፎይ ወከባ ሲመጣ የእፎይ የሆነ ነገር ሲመጣ ነው ያለው እያሉ ይጠይቁኝ ነበር ኮሜንት ላይ እና ወዲያው ደግሞ አቃጠሉት ቪዲዮውን። ለምን እንደዚህ አይነት ነገሮች ቫይራል ከወጡ ሌሎችም የተደበቁ ወንድሞቻችን አሉ። ሌሎች ማገልገል እየፈለጉ ሌሎች ለቤተክርስቲያን መቆም እየፈለጉ ስለቤተክርስቲያን መመስከር እየፈለጉ ነገር ግን እንደዚህ መከራ እየጸናባቸው እንገላለን እያሉ እንደዚህ አይነት በማስፈራራት እያሳደዷቸው አንደበታቸውን የዘጉ ወንድሞቻችን አሉ። በጣም ብዙ አባቶቻችን አሉ። በጣም ብዙ ማለት ነው። መምህር ምረታብን እንደዚህ አሁን እንዳለው ራሱ አይደለም የምናውቀው። መምህር ምረታብ በአደባባይ እየወጣ ነበር ይሰብክ የነበረው። አሁን ለምንድን ነው ብዙ እስልምናው ላይ ራሱ እንትን የማይለው? ለምንድን ነው መምህር ምረታብን ራሱ ቀርበን አውርተነዋል። ሀገር ቢቀይር እንኳን ለምንድን ነው እንደ በፊቱ የማይሰብከው? ለምንድን ነው እንደ በፊቱ እስልምናው ላይ ከእስልምና የሚነሱትን ጥያቄዎች ራሱ እንደዛ እንትን የማይለው? እንደ በፊቱ ያለውን ሁኔታ ላይ ነው አይደለም። ለምን ብለን ግን አልጠየቅንም። የሆነ ከሩቅ ሆነን ነው የምንፈርጀው። ከሩቅ ሆነን የሆነ ባልሰማነው ነገር ነው የምንወስነው። እና ብዙ መምህራኖች አሉ። በጣም ብዙ መምህራኖች እንደዚህ መመስከር እየቻሉ ስለ ቤተክርስቲያን መመስከር እየቻሉ ግን እንደዚህ አይነት በማሳደድ በማስፈራራት እንትን ያሉብን ያገለሉብን ወንድሞቻችን እና ልንፈልጋቸው ይገባል። ዲያቆን ቢኒያም እኔ በዘመኔ ስላየሁት በጣም ደስተኛ ነኝ። የቅዱሳንን ታሪክ ሲነበብ ወይም ደግሞ ከመጽሐፍ ነው እንትን የምለው የቅዱሳንን ታሪክ ለእኔ ብርታቴ ብዬ፣ እሱን ግን በዘመኔ ስላየሁት በጣም ደስተኛ ነኝ። በጣም የኔም ብርታቴም ነው በጣም እንድጠነክር የሚያደርገኝ። እሱን እንደዚህ አድርገውታልና እኔ ዝም አልልም ብዬ በደንብ ፓወር ኖሮኝ እንድሰራ ራሱ የሚያደርገኝ የሱ አገልግሎትና የሱ ብርታት ነውና ወንድማችንን ባለው ነገር ልንረዳው ካለበት ሁኔታ ልናወጣው ይገባል። ብዙ የሚጠቅመን ነው። በጣም ብዙ የሚጠቅመን በጣም ብዙ መረጃዎችን የሚያውቅ ነው። በጣም የእስልምናውን ትምህርት በጣም እንትን የሚል ነው። መጽሐፍቶቻቸው፣ ሐዲሳቶቻቸውን፣ ኪታቦቻቸውን እያንዳንዱን የሚያውቅ መምህር ነውና ልንረዳው ይገባል። ክርስቲያኖች እስካሁን ባለማወቃችን ዝም ብለናል። እንዴት አትነግሩንም ብላችሁናል። ይሄው መጥቷል፣ ተነግሯችኋል፣ ድምፁን ሰምታችኋል። ያለበትን ሁኔታ ደግሞ አሁን በቴዎሲስ በኩል አጣርተን የሚረዳውን ነገር ለማድረግ እንሞክር። ይሄን ነው ማለት የምፈልገው። እግዚአብሔር ያክብርልን። በእውነቱ እግዚአብሔር ይስጥልን ማማዬ። እንግዲህ በሴቶች በኩል ደግሞ እስልምና ላይ ከሚሰሩት እህቶቻችን መካከል አንዷ ማማዬ እንደሆነች እናውቃለን። ቀላል አይደለም። ባለፈው ብያለሁ ስለ ተሐድሶ መናፍቃን ስናነሳ ስለ ኤርትራ ኦርቶዶክስ ሳነሳላችሁ ባለፈው ዕለት እኛ ፕሮቴስታንት ላይ የምንሰራው የቅበተ እምነትና እነ ማማዬ የሚሰሩት የቅበተ እምነት ስራ ከኛ ጋር ያ ህይወትን ይፈልጋል። ይህም ቀላል አይደለም። ለሞትም ተሰጥቶ ነው። የጊዜ የገንዘብ የብዙ ነገር ሎጂስቲክ ሉዝ የምታደርጉት። ማማዬ ግን ብዙ ነገራቸውን ሰጥተው ነው። ለዛ ነው ባለፈው የሚያልኳቸው እስልምና ላይ ቅበት የሚሰራና እኛ አንድ አይደለም። እኔና ዮሐድ እኔና ታላቁ ጅብሪል አንድ አይነት አይደለም። የእነሱ ይበጠለ በጣም ይከብዳል።
ያውም ደግሞ አስተዋጭቷል መጽሐፍ ቅዱስን ከማመን ጋር ነው አብረው ዲቤት የሚያደርጉት። እንደው ዝም ብላችሁ እኮ ከፕሮቴስታንት ጋር ስታወራ መጽሐፍ ቅዱስ ይዘን ታወራለህ። መጽሐፍ ቅዱስ ይላል አይልም፣ ይሄ ጥቅስ ነው እንደዚህ ነው ከአባቶች ጋር እየጠቀስ ታወራለህ። ከእስልምና ላይ መናገሩ በጣም ይከብዳል። ባህሪው ራሱ ይለያል። ወፍራም አንጀት ይፈልጋል፣ ወፍራም አስተሳሰብ ይፈልጋል፣ ወፍራም ትዕግስት ይፈልጋል። ይህን ሁሉ ዋጋ ከፍለው የመጡት ምናልባትም በዚህ ወቅት በፎይም አሁን ቢያሜ የሰማነው ምናልባት በእስልምና ዕቅበተ እምነት ላይ ለተኛ ነው እንቅልፍ ቀንና ሆኖ ሰጥቶን ይሆን? እድሜ ለነፎይ እንጂ ማን አለ አሁን ዕቅበተ እስልምና ላይ እነማማይ ሲሰሩ ቢበዛ ከመቶ ከሁለት ሰው በላይ ይገኝ ነበር። ዲቤት የኛ ላይ ግን ስንት ነው የሚገኘው? ሚኒመም ከተባለ እንኳን በቃ አነሰ ከተባለ 4000 5000 አለ የሚገኘው። እኔ ከሙሴ ጋር ዲቤት ሳደርግ 4000 ሰው ላይ የተቀመጠው አሁን ነው እየበዛለ የመጣው። አሁን በጥቂት የረሳንባቸው ዘመናት ናቸው፣ የተኛንባቸው ናቸው። እስልምና ላይ ዕቅበተ እምነት ለተወሰኑ ሰዎች ሰጠ ነው። የእናንተ ብቻ አይደለም የኛም ድክመት ጭምር ነው። እስልምና ላይ ዝም አለን። ሁላችን አጣጣችን ወደ አንድ ፕሮቴስታንትነት ሐዲሱና ፍቃድ ላይ ሆነ። ግን እንደዚህ እየተጋደሉ ያሉ መጽሐፍት እያገላበጡ መጽሐፍቶቻቸውን እያገላበጡ ያሉ ሰዎች ተውት። ጠቅላይ ቤተ ክህነት እኛ ራሱ ቅና ሰጥናቸዋል። ተውት። ጠቅላይ ቤተ ክህነት እኛ ራሱ ድጋፍ ሰጥናቸዋል። እንደው እነሱ ዝም ብሎ ብቻ ጠቅላይ ቤተ ክህነት ተኝቷል፣ አባቶች ተኝቷል፣ እኛ ደግፈናቸዋል። እኛ ከነፎይ ጎን ያኔ ሲያገለግሉ መቆም በሚገባ ልክ ቆመን ነበር። መደገፍ በሚገባ ልክ በርቱ ጠንቁ ብለን ነበር። ያ መጀመሪያ ከኔ ይጀምራል። እኔ እዚህ ጋር ያለሁት ማህበራዊ ሚዲያ ላይ ስታገለግል ቀተን ማያት ማማዬ ጋር ገብቼ እዛ ጋር ያልደገፍኩትን ድጋፍ አባቶች ምን አድርገዋል? እኔ እኮ ቀርባለሁ ከሷ እኔ ያልሰራሁትን ስራ ከላይ እንዲሰሩ እንፈልጋለን። እኛ አድርገነዋል። ሲጀምር እኔ የሚጠበቅብኝን አድርጌያለሁ። አንተ አድርገሃል። አልሰራነውም። ምን ያደርጋል? መጠቆም እንደዚህ ነው ማለት። አሁንም ማንቂያ ደውል ነው። በሁለት ነገር ነው የምንማረው። አንደኛ ይሄ ነገር ኢትዮጵያ ውስጥ መሆኑን መፈጸሙን አውቀን እስልምና ላይ ዕቅበተ እምነት የሚሰሩ ሰዎችን በይበልጥ መደገፍ የሚገባን ጊዜ አሁን መሆኑን አንደኛው እሱ አንድ በሉ። ሁለተኛ እነዚህ ሰዎች በህይወታቸው የተወራረዱት ቀላል ነገር አይደለም። የሚከፍሉት ዋጋ የሞትና የሽረት ጉዳይ ነው። ነገ ደግሞ ሌላ እፎይ ደግሞ ይነሳል። ቤተክርስቲያን ብዙ ልጆች ስላሏት ማለት ነው። ሌላ ማማዬ ደግሞ አለች። ስለዚህ አሁን በጽናት ማንቂያ ደውል ሆነን እነ ማማዬ እግዚአብሔር ያክብራችሁ። በተለይ በሴት አቅም ዕቅበተ መመሰር በጣም ከባድ ነው። ዛሬ ሴቶች ምን እያደረጋችሁ? ምን ጠቅላይ ቤተ ክህነት ደብዳቤ ሰጥቷት ነው ለማማዬ እስልምና ላይ አንቺ ስሬ ዕቅበተ እምነት ፍቃድ ተቻለ ተወራታለ ተፈርሞላት አንቺ ግዴታሽ ነው። ሌሎቻችሁ ግን እንደፈለጋችሁ ተምነሽነሹ። እናንተ ሼርና ኮፒ ሊንክ እያደረጋችሁ ፈታ በሉ። ፎቶሽን እየለቀቅሽ እየተዝናናሽ አንቺ ዘና በይ። አይነ ማማዬ ግን ግዴታችሁ ነው። እናንተ የተባሉት ነገር አለ። እናንተ ዕዳ አለባችሁ፣ እናንተ ግን የለባችሁ የሚባሉ አሉ። እንደነሱ እንኳን ዕቅበተ እምነት ላይ ቆሞ መስራት እንኳን አቅቶሽ በእምነት የማይመስል እንኳን ፍቅረኛ ባለመያዝ እንኳን መቆም አቅቶሻል። እንደነሱ ቆሞ ዕቅበተ እምነት ላይ መስራት አንድ ነገር ነው። ይሄ እንኳን ይቅር ኦርቶዶክስነትን እንኳን ጠብቆ በእምነት የማይመስል እንኳን ፍቅረኛ ባለመያዝ እንኳን አልረዳናቸው። ዛሬም ኦርቶዶክስ ላይ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛዬ ምናምን ሙስሊም ናት፣ ፍቅረኛዬ ምናምን ነገር ፕሮቴስታንት ነው። ዛሬም በዚህ እንኳን አልረዳናቸውም። በዚህ አልረዳናቸውም። ተውት፣ ሌላ ነገር ተውት። ኦርቶዶክስ እንኳን በመቆም አልረዳናቸውም። በመሆን ወይ እንደው ማማዬን እንደው ሴቶቹ የሚያደርጉትን ዕቅበተ እምነት ነው ሰርቼ አይቼ በእውነት እንዴት አደርጋለሁ? ካሁን በኋላ እንኳን ራሴን ልጠብቅ፣ ቢያንስ ለራሴ እንኳን ልሁን ማለት እንኳን አልቻልንም። ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልን ጥያቄ ብታዩት በሙሉ ብታዩት
እንደው 90% ወጣት ዘማሪያን ፍቅረኛ የሙስሊም ነው፣ ዘማሪያን ጓደኛ የፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ እቅበት እንኳን ሊሰራበት ቀርቶ መቆም እንኳን አልቻለም ዛሬ። ድካማቸውን ዱጋመድ እያደረግን ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት አለ ይላል። ቆሙ መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ። በቃ እኔ ግልጽ ነው የምነግራችሁ። መጀመሪያኛ እንቁም። አንቺ ራስሽ ገና ቀጥለሽ መቆም አልቻልሽ፣ እላይ ደግሞ እናንገጣለን። ደግሞ እኛ መጀመሪያ የማይሰራ ነው። ገና እኮ አንቺን እኮ ከዛ ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ኧረ እባክሽን ተይ ከዚህ ጓደኛሽ ጋር ያፋለቅን እኮ ገና ማላቀቅ ገና ኧረ እባክሽ ጥንቃቄ አድርጊ እባክሽን እገሊትን ጠይቋት፣ እገሊትን አናግሯት፣ እገሊን አናግሩት። ደግሞ እኮ የሚገርም ማን ቢሆን ጥሩ ነው የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ድረስ እኮ አይደለም የሰንበት ተማሪ የሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት። አበሳረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማዬ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ፣ ቢያንስ እንኳን እኔ የፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል ጋር መነሳት። ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንዲኖረን ማድረግ። ከዚህ በኋላ ውቀስ ጳጳሳት ሄዱ፣ አባቶች ሄዱ፣ ሲኖዶስ ሄደ፣ ጠቅላይ ቤት ሄደ። አሁን ያምራል። ብቻቸውን ይደረቋል ያሉ ደግሞ እየተቀያየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ነው። ልክ ያለለም የቤት ስራ የተሰጠው ይመስላል። በቃ አንቺ ግዴታ ነው፣ አንተ ግዴታ ነው፣ አንተ ኃላፊነት አለብህ። እናንተ ግን ተኙ። የእነሱ ግን ግዴታ ነው። ማኑ ደህና ሸክም የሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ። ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት መዝሙር እንደተናገረ ወጥመድ ተሰበረ እኛ ማለጣና ያለው ወጥመድ ተሰብሮ ነው እንጂ ሞት ነው ቅጽበት ናት። አለቀ። ነጋው ማማዬ ካለፈች በኋላ እንደዚህ ሆነች ማማዬ ምንም አይጠቅምም። መተካት ነው የሚጀምረው። ምንድነው? እኔ ኦርቶዶክስ ክርስቲያን ሆኜ የነሱ እቅበት የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞቼን በመታደግ እተባበራለሁ። ጊፍት እንኳን አቅም እንኳን ያለው ፕሮቴስታንት ላይ እቅበት የሚሰራ ሰው ጊፍት እንኳን ያለው ባቁም እቺ የምትለቀቀም ሳንቲም እንኳን ጭራሽ እንኳን እኛ እነማማዬ ሲያስተምሩ እንኳን ገስት ላይ ስንገባ እንደው እነ ዘማሪያ የሚቅርታ ነው ከስር ብትሰሙ እኛ እንዳንጎዳ እኮ እንዳንጠቃ የኛ ፎቶ ታይቶ እንዳንጎዳባቸው እናንተ ከስር ሁኑ። ምን በወጣቸው እነሱ ይሄን አክለኛ ፕሮቴክሽን እንደዚህ የሚናገሩ ሴቶቹ እንደዛ የሚሉት እናንተ ከውስጥ ሁኑ፣ ችግር የለም ከስር ሁኑ። እናንተ አትታዩ፣ ፎቶአችሁ ይታያል። ምን በወጣቸውና የነሱም የኔም እኮ ነፍስ እኮ አንድ ናት። ለውጥ የላትም። የኔ ምትክ የለውም፣ የነሱ ምትክ የላቸውም። የኔ እኮ የከበረ እንኳ አይደለም ነፍሴ በእግዚአብሔር የተፈጠረ ነው። የነሱ እኩል ነን። እነሱም ለሃይማኖታችን እኛም ለሃይማኖታችን ነው። እቺ ማትረባ ጊፍት እንኳን እናበረታታችሁ። ማትረባዎች ማጠቅመው ነገር። ስለዚህ ነገ ከነዚህ ወንድሞች እኛው ዛሬ እፎይን በጣም ገኖ ስለምናየው ነጠላሉ ስለምናያችሁ ሴቶቹ ያልተነገረላቸው የሴት አርበኞች ያልተነገረላቸው ከውስጥ የሰሩትን ተጋድሎ ብታዩ ግን አይደነቅማ፣ አይነገሩም። በእርግጥ የምናቆመው እኛ ለአጨብጫቢው ስለሆነ ያልተነገረላቸው ናቸው። የሴት ጀግና በሴት አቅም እቅበተ ምድር የደከሙ ያውም ደግሞ እስልምና ላይ በነገራችን ላይ ጊዜ ብቻ ላይ የሚሰጡት የወጣትነት እድሜያቸውን ጭምር ይሰጡ ያሉት ማንም ተምነሽንሻ አምሮባት ተኳኩላ እንደምትወጣው ያምራቸዋል። እነሱ አሮጊቶች መሰሉ እንዴ?
ወጣቶች እኮ ናቸው ይመለከታቸዋል። ግን ያንን ነገር ተውት፣ ያንን ነገር ረሱት። ዋጋ ተከፈለ ለቤተ ክርስቲያን። እድሜያቸውን ሰጡ፣ ጊዜያቸውን ሰጡ። ይሄ ከዚህ ምጽዋታል እድሜ መስጠት እድሜ እኮ ነው የሰጡት፣ ጊዜ እኮ ነው የሰጡት። አሁን ዛሬ የሚገርማቸው ቅዳሴ ከጸሎት ምናምን በኋላ እስቲል እስካሁን ምግብ አልበላውም፣ ቁርስ እንኳን አልበላውም። እስቲል ነው እስካሁን ጠዋት እንደገባሁ ላይ ነኝ። ለሃይማኖት አይደል ምን ይገኛል ሌላ ከዚህ? ስለዚህ እኛ ወደ ሌላ ሰው ከመቀሰር የሚጀምረው መጀመሪያ ራሳችንን ለሰዎች ለነሱ ከምረጥና ከነሱ አጠገብ በመቆም ነው። ለኛ ቀኖናዎቻችን ዛሬ ነፎይ እነማይዘ ለኛ ቀኖና ናቸው። ለኛ ቀኖና የተሰጡ ለጥፋታችን የተሰጠን ቀኖና ነው። ተውት። እስልምና ወንዶች ላይ አታተኩሩ። መጀመሪያ እኛ መስራት ያለብን እኛ ስራ። ይሄ ሁሉ ድካማቸውን አስበን በመጽሐፍ መልክ እንዲገለጡ ተቋማዊ እንዲሆን በገባንበት ቤት ሁሉ እነሱ እንዲሰሙ ያደረግነው ድካም ምን ያክል ይቆጠራል? እኔ ምን ማስበው ይሄንን ነው። ለማማዬ የሚገባውን ኦርቶዶክሳዊ ድጋፍ ዘማርያም ሳያረግ ጳጳስ የሚሳደብ አስመሳይ ነው። ከወንድሞቼ ከእህቶቼ እስልምና ቀጥ ምሳሌ ዋጋ መስጠት ያስፈልጋል። ዋጋ ትልቅ ተጋድሎ ነው። ትልቅ ዋጋ ነው። በሴት አቅም በነገራችን ላይ መረጃ ማቅረብ ወጣት ልጆች የሚሰደቡ ስድብስ ክብረ ነክ ስድብ ሁሉ ይሰደባሉ። ሙልጭ እኮ ነው የሚደረጉት። ዋጥ አድርጎ ጸጥ። በማግስቱ ትገባለች ማማዬ ተከታለች። ደግሞ አንዳለች ኤፌሶ የምትባል ተከታለች። ደግሞ ሰው ትገባለች። ሙልጭ ያሉ ክብረ ነክ ስድብ ይሰደባሉ። ሙልጭ ተደርገው በቃ ሰው እንዳይሆኑ ተደርጎ እኔ መቻላቸው ራሱ ስድቡ ራሱ ዋጥ ጸጥ። እዚህ እኮ አንተ የሆነ ነገር ሲናገር እኮ የሚያንገሸግሽ ሰው ነህ። ያንገሸግሻል እኮ እንዴ እኮ የሚያንቀጠቀጠ። ለነዚህ እውቅነት ማን ይቆማል? ንገረኝ። አንተ ታደርገዋለህ? ለሃይማኖት ቆመ በስብዕና በሴትነት በወንድነት ክብረ ነክ ስድብ የተሰደብክ ዋጥ አድርገህ ትሄዳለህ? ትችለዋለህ አንተ? እውቀቱ ብቻ አይደለም እኮ ጸጋው ራሱ ያስፈልጋል። እውቀቱ ብቻ አይደለም ጸጋው ራሱ ይሄንን ነገር የመሸከም ጫንቃ ይፈልጋል። ለዛም ነው ያልኳችሁ ባለፈው ዕለት የእስልምና ዕቅበተ እምነት መስራት ማለት ዘማርያም ገብቶ እዚህ ገላ ድርሳናት እያጣቀሰ እንደሚያስተምረው ፕሮቴስታንት አምስቱን ሶላዎች ዱጋመድ እንደማድረግ አይነት ያክል ቀላል አይደለም። ቢያንስ እነሱ ጋር የምትጋባበት መጽሐፍ ቅዱስ አለ። ያ ግራውንድ የለም። ሰማይና ምድር ነው። ሰማይና ምድር በቃ የሌለ እና ስለ እፎይ ስናነሳ ጀግኑ ሴቶች እንዳንረሳ፣ እነ ኤፌሶንን እነ ትንሿን እንዳንረሳቸው፣ እነ ዓለም የምትባል ልጅ አለች አለ አካውንታቸው ማለት እነ ሜሪ፣ እነዚህ ሁሉ ጀግኖች እህቶቻችን ናቸው። ከጎናቸው ልንቆምላቸው ይገባል። ከዚህ ቀጥለ ነው ስለ ጠቅላይ ቤተ ክህነት አፍ ብታወራ የሚያምርብህ። በቃ እግዚአብሔር አምላክ በቸርነቱ ዲያቆን ቢንያምን አድኖልናል። ይሄው ጠብቆልናል። እስካሁን ድምፁን እንድንሰማ እግዚአብሔር አምላክ አግዞናል። በቃ ካሁን በኋላ የሚጠበቅብን ማገዝ ነው። ሁላችን መደወል አይጠበቅብንም። ሁላችን ኮንታክት ማድረግ አይጠበቅብንም። ለደህንነቱ ስንል አሁን ቴዎሲስ አለ። ይኸው በውስጥ እንጽፋለን። ምን ያስፈልጋል ይላል፣ ያወራዋል፣ ያናግረዋል። ከዛኛ ማድረግ የሚገባን ማለት ወረተኛ አትሁኑ። የሆነ ሰሞን ክርስቲያንም አትሁኑ። የሆነ ጊዜ ተወርቶ ስለዚህ የነ እፎይ ምናምን እንዲቀር አልመፈል ተቋማዊ እናርገው። እስከ መቼ ተሰደን እንጠፋለን ከሀገራችን? እስከ መቼ ዝም በሉ ተብሎ ይኖራል? ወደዚህ ደረጃ እናምጣው። ደረጃው ይሄ የጋራ ስራ ይጠይቃል። ስለዚህ እኔና አንተ የምናደርገው ድካምና ስራ ሳንሰራ ወደ ላይ ማንጓጥ ምንም ጥቅም የለውም። አይዟችሁ ለማማዬ እኮ አይዟችሁ፣ ሌላ ነገር ይቀር፣ አይዟችሁ ከጎናችሁ ነን እህቶቻችን፣ ከጎናችን ወንድሞቻችን። ምን እናግዝ? እች እኮ በቂ ናት።
እንጂ አንቺ የምታዩን ዓለም እነሱም ያምራቸዋል። አንቺ ለብሰሽ የምትዘንጩ መዘነጥ እነሱም ያምራቸዋል። አንቺ ፈታ የምትይበት ታይም እነሱም ይፈልጋሉ። ማን እንዲደላውና ማን እንዲኮማሰስ ይፈልጋልና እስልምና ላይ ያሉ ጀግኖች ሴቶች እህቶቻችንን እናድንቃቸው። በእውነት ምስጋና ይገባቸዋል። የእውነት የሴት ጀግና አርበኞች ለሃይማኖታቸው ዋጋ የተከፈለላቸው ናቸው። ምን ደግሞ እኮ ስለመፈመስ እንኳን ብናወራ ማንም እንኳን አያውቃቸው። እንደው እስልምና ላይ ጠጋ ብሎ ቀን የሚሰራ ካልሆነ በስተቀር ብዙ ሰው አያውቃቸው። ምክንያቱም ብዙ ጊዜ የሚሰሩት ቅባተ እምነት እስልምና ላይ ስለሆነ ማንም አያውቃቸው። መድረክ ላይ ስለማይወጡ እንደ ወንድ ቆሞ ስለማይሰብኩ ከኋላ ነው ያለው። በእርግጥ ብዙ ጊዜ ቆጣሪ ከኋላ ነው። አምፖል ነው ሳውለው የሚታየው እንጂ ቆጣሪው ሁሌ ከኋላ፣ ጀነሬተሩ ሁሌ ከኋላ ነው የሚያበራው። ዋናው ከኋላ ነው ያለው። ግን ማን ያየዋል? የለውም። ስለዚህ እነዚህን ሰዎች ከመደገፍ ከማበርታት፣ ነገ እንዳይሰደዱብን፣ ነገ እንዳይጠፉብን ከማገዝ ይጀምራል። ከዛ ነው መዋቅራዊ ጉዳይ እየጠበቅን አባቶች ምን ላይ ነው ያላችሁት ማለት የምንችለው። ማነቃነቅ ይቻላል ከላይ ያለው። እዚህ ግን መጀመሪያ ከኛ ስራ ይጠበቃል። እና እኔ ትላንትና ያልኩት ይሄንን ነው። ለኛ ቀኑና ናቸው እነሱ። ለተኛ ነው እንቅልፍ፣ ለደከመው ድካም። እነሱ እየጮሁ ኧረ እባካችሁ እስልምና ላይ ሰው እየጠፋ ነው ኧረ እባካችሁ እያሉ ብቻቸውን ሆነው እኛ ለጠፋው ነው ጥፋት። ይሄ ለኛ ቀኑና ያርግልን እግዚአብሔር አምላክ። ቀኑን በጸጋው ተቀብለን ድካሙን መከራቸውን በጸጋው ተቀብለን ከመከራቸው ተሳታፊ ሆነን የነሱ ጭንቀት ጭንቀታችን ሆኖ እንዲህ የሚያሳስበው ክርስቲያን አለ። እፎይ እንዴት አድሮ ይሆን ዛሬ? እንዴት ሆኖ ይሆን እነሱ ዛሬ? ምን ሆኖ ይሆን ዛሬ? ምን በልቶ ነው? ይሄ በነገራቸው ላይ ከበረከት መሳተፍ ነው። ጭንቀታቸው ጭንቀታችን ከሆነ ማለት ለክስ ሌላ ምንም ጉዳይ ነው። ሃይማኖት አይደል? ሌላ ምንም ጉዳይ ነው። የፖለቲካ አሳለፊው ምንም ችግር የለውም። ፓርቲ ነው። በድምፅ ርጫሽ ነው ታዲያ። ያው ሃይማኖት ነው፣ የተከፈለ ዋጋ ነው። እና እነማማይን በምንድን ማገዝ የሚገባው? በጸሎት በሐሳብ። ሌሎች እህቶቻችሁ ወንድሞቻችንም እነሱን በውስጥ አናግሯቸውና እንዴት ላግዛችሁ፣ እኔ ምንድን መተካት ያስፈልጋል። ማማይን ሲናሳርፋት እነ ትንሿን ሲናሳርፋቸው እህቶቻችን ሲናሳርፋቸው በምን አንቺ ተካቸው አንተ ተካቸው። ሎጂስቲክ ብቻ አይደለም በቂው ነገሩ፣ ገንዘብ ብቻ አይደለም። ነገ እኮ ትደክማለች። ነገ እኮ የራሷ ህይወት እኮ ትጀምራለች። የዛኔ ማንም ይሰራው ተተኪ ከስር ተተኪ ከስር ተተኪ። አሁን መሰልጠን ያለበት አሁን መብቃት ያለበት። እኛ ሁሌ እርዳታ ሲባል ገንዘብ ብቻ የሚታየን አይደለም። ነገ እኮ ታላቁ እኮ አይኖርም። ነገ እኮ እና ዮሐዴ እኮ እናገኛቸው። ነገ እኮ የራሳቸው ህይወት እኮ አላቸው። እነዚህ እስልምና ላይ ቀጥ የሚሰሩት ማንም የተካቸው ነገር። ስለዚህ ፍላጎት ያላቸው ሰዎች በውስጥ አናግሯቸው፣ ያሰልጥኗችሁ፣ መረጃዎችን ዶክመንት ይስጧችሁ፣ ብቁ ለሃይማኖታችሁ ቁሙ። እቅበተን መስራት የተወሰነ ሰው የቤት ስራ አይደለም። ከዛ የሁላችን የጋራ ሲሆን የጋራ ሀገር ይኖረናል። አለበለዚያ ጉዳዩ የነፎይና የነማማዬ ይሆንና እነሱ ተጠቂ፣ አህዛብ ደግሞ አጥቂ፣ እኛ ደግሞ አጨብጫቢ እንሆናለን። እዛ ውስጥ እጅን ክተት። በምትችለው አቅም አብረሽ ግቢ። እቅበተ ላይ ስሪ። እኔ እውቀት የለኝም ምንም ነገራችን ወካልሽ እንኳን ቢያንስ እንኳን ኦርቶዶክሳዊ ትዳር አጋር በመያዝ እንኳን ተባበሪ። ከቻልሽ በተክሊል ማይቻል ከሆነ በቁርባን እንኳን በማግባት ተባበሩ። ይህ ትልቅ የእነሱ ስራ መደገፍ ነው። ፍሬ ነው የራሱ። እኔ ማስበው ፍሬ ነው ይሄ። ግን ምን ዋጋ አለው? ማማዬን አደንቃታለሁ ብለሽ ያንቺ ፍቅረኛ ሙስሊም ከሆነ ምን ያደርግላታል? አርቲስት አይደለች እሷ? ምንድን ናት እሷ? አክቲቪስት አይደለች? ምን ያደርግላታል? የአንቺ ህይወት ከሌላ አህዛብ ጋር ክድት ገብተሽ ኢቭን ክር ለመመጠስ አፋፍ ላይ ቆመሽ አውቃቸዋለሁ እኮ እነ ማማዬን። ምን ያደርጋል? ህይወታችን ሲቀየር ነው የነሱ ድካም ውጤት ፍሬ እንዳፈራ የሚያዩት።
ስለዚህ እኔ ማስበው እንደው ብትቹ በትንሹ እንኳን እኔ ራሴን እንጠብቃለሁ። የነ እፎይ ነገር ውድቆ እንዳይቀር ከፈለግ አንተ ኦርቶዶክስ ሃይማኖትን በሚገባ አውቀ በኦርቶዶክስ እምነት ጸንተ እያስቀደስከው ደግሞ ተቀበል። ይሄ የቅበተ እምነት ፍሬ ነው። አንቺ ሙስሊም ጓደኛ ይዘሽ ከሱ ጋር በፍቅር ወድቀሽ ክንፍ ብለሽ ሄደሽ ኧረ እባካችሁ መስረጃ አምጡልኝ እያልነሽ እየመጣሽ እፎይን እኮ ወደዋለሁ እኔ ከእፎይ ጎን ነኝ። ውሸታም ነሽ። መጀመሪያ ራስሽን እንኳን አላሸነፍሽው። እኔ የሚገርመኝ በፎሎወር ራሱ እኔ እንኳን እረባለሁ ተብዬ 100 ምናምን ሺህ ነኝ ያለኝ ፎሎወር። እስቲ ነማማይን ተመልከቷቸው። እስቲ ትንሿ ልስቲዋቸው። ስለዚህ ይሄ ነው በቃ የት እንዳለን እንኳን ተመልከቱ። ስለዚህ መደገፍ ማገዝ የሚገባው አሁን ነው። በስነ ልቦና በገንዘብም በምንም እህቶቻችን ማቆምና የነሱን እግር ተተክቶ መሄድ ሰው ደግሞ በመተካት አንቺ ሃይስኩል የምትማሪው አንቺ ሰንበት ተማሪዎች ሴት አንቺ ዩኒቨርሲቲ ግቢ ያለሽው አንቺ በስራ ለምሳሌ ሴት ደግሞ ተከታያት የነሱ መንገድ እነሱ ለሃይማኖታቸው እንኳን እየተጋደሉ በሃይማኖት መቆም ያቀተኛል ማለት አለብሽ እኮ። እነሱ ለራሳቸው ነው ለሰው ተርፈው እኔ ግን ለራሴ ብቻ እንኳን መሆን ያቀተኛል። እንደው አላፍርም እንደው ከአሕዛብ ጋር አላቁኝ ባካችሁን እምቢ አለኝ እኮ እሱ ማግባት በፈልገው እያልሽ እንደው ስመጣ እንኳን አያሳፍርም? ይህንን እንዲሰማን ከፈለግን ይሄን። ስለዚህ ጓደኛ አትሆኑ አልተባለም። ባልንጀራ አታርጓችሁ አልተባለም። አብራችሁ አትማሩ፣ አብራችሁ አንድ በሽታ አትስሩ አልተባለም። የትዳር አጋር እያረክ ፍቅረኛ አድርገሽ በጣም የሚገርም እኮ ነው። አንዳንድ ጊዜ እኔ አሁን አይታይም የሰው ፕሮፋይል እንጂ ከፍታችሁ ቴሌግራም ብታይ በጣም ተዝናላችሁ። ጓደኛዬ ሙስሊም ነውና ጓደኛዬ ፍቅረኛዬ እንደዚህ ናትና እባካችሁ እንደዚህ ብታናገሩ። ይሄ ሁሉ ቅበት ነው የተሰራ ፕሮፋይሉ ከእፎይ ጎን ነኝ ሳክሳር ለሜ ባረዳ ቋንቋ ምን ያደርጋል? አሁን ይሄ ሰው መጀመሪያ ከራስ ጎኑን ከእፎይ ጎን ከመቆም መጀመሪያ ከራስ ጎኑን መጀመሪያ ከዚህ አሁን ውጡ። ይሄ ከማጨብጨብና ወደ ተቋማዊ ስራ እንግባ። ከአጨብጫቢነት እንውጣና ወደ ትክክለኛው ስራ እንግባ። እኔ ማነኝ? የእስልምና ቅበተ እምነት ስራዎችን እየሰራሁ ነው ያለሁት። ራሴን ጠብቄያለሁ። ሲቀጥል ቤተሰቦቼን፣ ሲቀጥል ጓደኞቼን፣ ሲቀጥል ወዳጆቼን አድኛለሁ። እስልምና ላይ ጥያቄ ላለው ሰው ሂዱ ወደ እነ እፎይ ቤት ሂዱ፣ እነ ማማዬ ጋር ግቢ አናግረት ወስድ ብያለሁ። ይህን ስራ ሰርቻለሁ። እኔ ስለ ቤተሰቦች ስለ ጓደኞች ኃላፊነት ወስጃለሁ። ከዛ ቀጥለ ነው ጠቅላይ ቤተ ክህነት የት አለ የሚባለው። ልጆቹን ድካማቸውን እያደከምን እያጠፋ ያለው እኛ ነን። እስልምና ሊገል ይፈልጋል። እሱም መስራው እኮ ነው። ምን ሰበር ዜና ነው እንዴ? እሱ ግደለው፣ ፍለጠው፣ ቆረጠው ዛሬ ነው የሰማችሁት? እሱ እኮ ሰበር ዜና እኮ አይደለም። ሰበር ዜና ነው እኛ ነን። ሃይማኖት እየቀያየርን ከማይመስለን ሰው ጋር የማይሆን ቦታ እየወደቅን እየጨፈርን እየደነስን ከኦርቶዶክሳዊ ስነ ምግባር የማይገባ ስራ እየሰራ ያለ ነው። መከራ የሆን ነው እኛ ነን። ሰበር ዜና የኛ ህይወት ነው የሆነው። ምን አዲስ ነገር አለ እነሱ ጋር የምታዩት? ምን የማይሆን ነገር ነው? ያው ቢኒያም ላይ ከሆነ እኮ አየነው። ከእፎይ በፊት እኮ ቢኒያምን እኮ አየነው። 15 ዓመት ተሰዶ እኮ ነው ያለው። ምን አዲስ ዜና ነው እንደ እፎይ? ይኸው ከሞት አፋፍ እኮ ተርፎ እኮ ሰማሁ እኮ ቢኒያምን። ሞቶም ቢሆን እኮ ትዝ ይለን ነበረ ይላል። ከዛ ተወሲስ የዛሬ 15 ዓመት እንደዚህ የሆነ ሰው ምናምን እንደዚህ ሆኖ ነበረ ነፍሱን ይማር ነው ይባላል እኮ። ከሞተ ሞተ ነው። የእነሱ እኮ ሰበር ዜና እኮ አይደለም፣ የእኛ ነው የሆነው። ዛሬ ከፕሮቴስታንት ጓደኛው ጋር ስናላቃት ነገ ደግሞ ከሙስሊም ጋር እናላቃታል። ዛሬ ከሆነች ሙስሊም ፍቅረኛው ጋር ስናላቀው ነገ ደግሞ ከጴንጤ ጋር ሄደ። መከራ የሆነው እኮ እኛ ነን።
እነሱን አስተምረን እንመልስ ወይስ የኛን ሰዎች አረባከሽ ተይው እንበል? ደግሞ እኮ ሄዳ ጨልታ ጭርጥ ከገባችበት በኋላ ምን እናርግኛ? እና ይሄ የኛ ህይወት ሲቃና ነው ልጆቻችን ወንድሞቻችን መደገፍ የሚቻለው። እኔ ማስበው በዚህ ነው። በቃ እውነተኛ ክርስቲያን ናችሁ፣ ማሽቀበጥ አትወዱ፣ ዱኢት ክርስትናውን በቃ ከፎይ ጎን መሆን ትፈልጋለህ? ስለ ሃይማኖት ቁም፣ ስለ ኦርቶዶክስነት ቁም፣ ራስን መርምር፣ ሰው አትጥላ፣ በእምነት ከማይመስላችሁ ሰው ጋር በማይመቻካይ አትጠመዱ፣ ቅሱም ስሩ። ይሄንን ማድረግ ይሄንን ካለፍከው በኋላ አሁን ብትናገር ድምፅ አለ እና ክርስቲያኖች ሴቶች እህቶቻችን ዕቅበተ እምነት የሚሰሩ እህቶቻችን ጀግኖች ሰሞኑን ርዕሶቹ ነፎ የሆኑና ሴቶቹ እንዳልረሳቸው አሉ ያልተናገሩ ከወንዶችም እኮ አሉ እነ ቢኒ እና ሬዲ እኮ አሉ ጀግኖች። ቢኒያም ትዝ ይለኛል እንቅልፍ የመጣ እስኪል ድረስ ላይ ቢቆም ሁሌ ስራ ስገባ ጠዋት አይዋል ወይ እናንተ ቀጥሉ በቃ ይልተኛ ነው ይላል። እንቅልፍ እስከ ማጣት ኮን ዋጋ እየተከፈለ ያለው እናንተ ቀላል ነገር መስሏችኋል እንዴ? ስድብ እየተቀበሉ እንቅልፍ እስከ በነገራችን ላይ እንቅልፍ ማለት ራሱ በሽታ ነው። እንቅልፍ ማግኘት እኮ ጤና ነው ታውቃላችሁ። ዋጋ እየተከፈለ ለቤተ ክርስቲያን ይሄንን መክፈል ያለብን ደግሞ እኛ ነን። ይቅርታ ዛሬ እድሉን አግኝቼ ልናገር ብዬ ነው ቢኒያምን ስለሰማሁት። እነማማይም ከሴቶቹ ብዙ ሰው ስለማያውቃቸው ስላልተነገረላቸው እንደ ወንዶቹ ላይ ብቻ ስናተኩር ሴቶቹ ስለረሳናቸው አሁን ላይ ራሱ ያልጠቀስኳቸው አሉ። በጣም ብዙ ሰዎች አሉ። አንድ ገራም ያለ ከፎይ ሰዶ መጽሐፍ መገለጫ እየገለጠ የሚያሳይ ደግሞ አለ። ክርስቲያን የሚባል አይታችሁታል? የሚገርም ሰው እያለው እየበተነ ከላይ አወራ እሱ ከስር ይከፍቷል። ከላይ አወራ እሱ ከስር መረጃ ያሰባል። ጭራሽ አረብኛውን እኮ ነው ሙጥጥ አድርገው የጨረሱት። አንድ ግዕዝ እንኳን ከገድል አንብቦ መመለስ አቅቶ እየተንደፋደፍከን ያለው እነሱ ግን አንድ ሙስሊም ለመመለስ አረብኛ አንብበው አረብኛ አውቀው እያነበቡት አንድ ግዕዝ አንብበህ እንኳን ከገድል ለመመለስ እየተንደፋደፍከን ያለው እንደዚህ ከብዶ አየህ። ከፈለከው የት ርቀት እንደምትጓዝ ሰው ለማዳን ከፈለክ የት ርቀት እንደምትጓዝ ትችላለህ። አይተሃል። ስለዚህ ወንዶችንም ሴቶችንም እናበርታቸው፣ ከጎናቸው እንቁም፣ በሚያስፈልገው ነገር ሁሉ አብረናቸው ዕቃውን ሲሰሩ እንግባ። የሚያስተካክሉት ነገር ካለ በውስጥ እንምከራቸው፣ ከጎናቸው ቆመን እንደግፍ። አሁን በጋራ ምንቁበት ሰዓት ነው። ይሄኔ ነው እፎይ መደገፍ ማለት ይሄ ነው። አሁን ምን የምንተሳሰርበት ጊዜ ነው። አሁን ኦርቶዶክሳዊ አንድነት፣ ኦርቶዶክሳዊ ብሔርተኝነት የሚመጣው አሁን የኛ ብሔራችን ሃይማኖታችን ናት። ብሔር ማለት እኮ ማንነት አይደል? ማንነታችን ኦርቶዶክስ ነው። የበለጠ አሁን አንድ የምንሆንበት ይሄኛው ታይም ነው። የምንተሳሰርበት ናት እች ታይም እና ሴቶቻችንን እናበርታቸው። ማየት ነው። ሁለቱንም ነገር በደንብ አክታችሁ ካያችሁ በጣም ይገባችኋል። በእውነቱ በጣም ነው የሚገባችሁ። ስለዚህ ኦርቶዶክሳዊ ብሔርተኝነትን እናስፍ ነው። እንጠንክር፣ እንበርታ። ጥሩ ጅማሮች አሉ፣ ጥሩ ሀሳቦች አሉ፣ ጥሩ ጀግኖች አሉ። በጣም የሚገርማችሁ በጣም ብዙ በጣም አቅም አለ። ሎጂስቲክ ራሱ ማገዝ የሚፈልጉ ሰዎች አሉ። መንገዱ ጠፍቶባቸው ቤት በኩል እናግዝ ብለው እንጂ አሉ። አሁን ይሄ ጊዜ ካላነቃም መቼም አይነቃም። ከሞት አፍ የተረፉ ወንድሞች ሲጎዱ ሲጠቁ ካልነቃም መቼም አትነቃም። ሴሎቹ ያወራን ጊዜ አንግደል። እነሱ እኮ እንደዚህ ናቸው፣ እነሱ እኮ እንደዚህ ናቸው። በቃ አዲስ ነገር ነው። ቤትን ዝጋ፣ ቆልፍ። ሌባ እንዳይገባብህ አደገኛ ጥር ታደርግ የለም። አደገኛ እምነት ይኑርህ። ቤተ ሃይማኖት ትሁን።
አጥር ደግሞ ቀኑን አይሁን። በቃ አለቀ። አይነካም። አደገኛ አጥር ነው። ሌባ እንዳይገባበት ነው አይደል? እንዳትጠቃ ነው በጠላት። ይህም ማድረግ ከቻልክ ጠላት አይገባብህም። በሩን እንዝጋው። በተረፈ ኦርቶዶክሳውያን ወንድሞቻችን እውነተኛ ጓደኛ ይዛችሁ ሁለት መንገድ መምረጥ አይቻልም። አንድ መንገድ ምረጡ። ወይ አግቡ ወይ ግቡ። አግቡ ማለት ወደ ትዳር፣ ግቡ ማለት ወደ ገዳም። አላገባምም አልመነኩስም ማለት አይቻልም። አንድ ምርጫ ነው ያለን። መንገድ አለ። ይኸው ጋብቻ የተቀደሰ ነው። መንገድ አለ። ይኸው ምንኩስና የተቀደሰ ነው። ሁለቱም መንገድ አለው። የተቀደሱ መንገዶች የመላእክት ሕይወት አለ። ምንኩስና የተመረጠ ሰው ካለ የተቀደሰ ሕይወት አለ። ጋብቻ በዚህ ግቡበት። አንድ ሆነ ለአንዲት ሔዋን ታመን፣ አንድ ሆነች ለአንድ አዳም ታመኝ። የኛ ፍሬ ማለት ያ ነው። በቤተክርስቲያን ስርዓት ስናደርገው ያ ነው። ይሄ ለሁላችሁም መልእክቴ ነው። በጣም ይቅርታ ረጅም ሰዓት በመውሰዴ። ትሄድ አይደለ ቢኒ? ቴዎሲስ ወይ ቴዲ አናግሬዋለሁ። እንትን ብሏል። ለሌላ ጊዜ እንዳልነው ተነጋግረን ሌሎች ኦርቶዶክሳውያን የምታደርጉትን ነገር ተስማምተን እሱ በሚፈልገው መልኩ የምንሄድ ይሆናል። እሺ እሺ፣ ይብቃል። መምህር መናይ ብልዎ። ክቡር መምህር የፍስሐ ገጽ እንዴት ዋሉልኝ? ደህና ነዎት ወይ? እግዚአብሔር ይመስገን። እንደምን አሉ? ደህና ነዎት ወይ? እግዚአብሔር ይመስገን። ከላይ ያላችሁ እንዲሁም ከታች ያላችሁ ክቡራን እንዴት ዋላችሁ ነው? ማመሻችሁ እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። መምህር ይቀጥሉ። እግዚአብሔር ይመስገን። አይ የሆነ ነገር ደስ ብሎኝ አንድ ሀሳብ ሰጥቼ ለመውረድ ነው። በእውነት የነዚህ በእስልምና ላይ እየሰሩ ስላሉት ያነሱት ነገር እግዚአብሔር ባወቀ። እኔ እንዴት አርጋ ቤተክርስቲያን ማመስገን እንዳለባት አላውቅም። እንዴት ማመስገን እንዳለባት። ማመስገን ማለት በራሳቸው